ጥያቄ አለኝ። አምላክ ጎነ ወደ ላከኝም ስል ወደ ላከኝ ነው የሚሄደው፣ ወደ አምላኬ ወደ ላከኝ ነው የሚሄደው ብሏል። የሆነ ስታነብ ማለት ነው። ማን ነው የላከው? ኢየሱስ ጌታ ከሆነ እሱ በስጋ የተገለጠው ወደ ማን ነው ሄዳለው ሲል ወደ ቀድሞ ክብሩ ወደ አብ እመለሳለሁ ሲል ነው። which means ከአብ ወጥቼ መጥቻለሁ እንዳለ ሁሉ አብ ልኮኛል ቢልም መላክና አንተ እንደምታስቡት አንቺ ከአንድ ቦታ ወደ አንድ ቦታ እንደምትላኪው ሳይሆን የሚለው ለዳዊት ሰው ለክርስቶስ ነው። ስለዚህ ቁጥር 1 ላይም አምላኬ አምላኬ ስለምን ተውከኝ ብሎ አስቀድሞ ዳዊት የተናገረው ትንቢት ለምንድን ነው? ለክርስቶስ ነው፣ እንደሱ አይደለም ማለት ነው። ስለዚህ ክርስቶስ ይሄን ትንቢት ለመፈጸም ስለመጣ ልብ አድርግ። ማቴዎስ ወንጌል ምዕራፍ 5 ቁጥር 17 እነዚህ ሰዎች ጋር ጌታ አምላኬ ስለምን ተውከኝ፣ እነዚህ ሰዎች እንዲህ ያሰቃዩኝ ምናምን ነው የሚመስለው። አይደለም ትንቢት ነው አልኩ እኮ እየነገርኩህ ያለሁት። ቆይ ትንቢት ነው እያልኩ ነው። ስለኛ ነው ማማረር አይደለም ነገርኩህ እኮ። ስለኛ ነው ቤዛ የሆነው፣ ስለኛ ነው የተሰቀለው አልኩህ እኮ። እኛ በኃጢአታችን ለዘላለም ወድቀን ነበር አልኩህ። ስማ በላያችን ላይ ሞት ነግሶ ነበር። ዕብራውያን 2 ላይ ቁጥር 15 ላይ ማየት ይችላል። ማን ነው የሰቀለው? ይቅርታ ጥያቄ አለኝ እዚህ። ማን ነው የሰቀለው? በቃ ስለዚህ መልስ አይደለም። ማን ነው የሰቀለው ማለት ይሁዳዎች ሰቅለውት ለእናንተ ቤዛ እንዴት ሊሆን ይችላል? እና እናንተም ቤዛ የሚያቀርቡት ይሁዳዎች ናቸው ማለት ነው። ስለዚህ እኛ ብንቸገር፣ መከራ ቢገጥመን፣ አደጋ ቢደርስብን፣ ብንፈተን፣ ለምሳሌ ልክ አይሳይሶች ሙስሊሞች እንደሚያርዱት ክርስቲያኖችን ሲያርዱ አምላካችንን ነው እንጂ ድረስልን የምንለው ወደ አምላካችን ነው እንጂ ምንጮኸው ፈርተን ሃይማኖት መቀየር እንደሌለብን ሱና ማለት በነገር ላይ ያደረገው መሐመድ ያደረገው መከተል ወይንም ደግሞ ፕላስ ደግሞ ያዘዘው መሐመድ ያዘዘው ወደ ፊቅ ውስጥ ነው የሚካተተው። ምን አይደለም ነብዩ ሰለላሁ ያዘዙት ሱና ነው። ሱና ማለት ስለዚህ ነብዩ ነው ያዘዘው ፊቅ አድርገህ ብናደርገው ምናምን ብለህ ወደዛ እንዳትወስደው መሐመድ ነው ያዘዘው። እሺ ያቺኛው መረጃ ተሳይ የትኛው ስለ ቅማሉ ያወራውን ወይም ያኛውን ረሳችሁ? የትኛውን ተቀበላለሁ? የቅድሚያ የኔ መልስልኝ ነው። እሺ ካካ የተባለበትን ሽንት የተሸናበትን መሐመድ ንጹህ ነው ሁሉ ነገር ስላልክ ካካ የተባለበት ሽንት የተሸናበት ፔሬ ጨርቅ የተጣለበት የሞቱ ውሾች የተጣሉበት በዚህ ውዱ ስታደርግ ትጉመጠመጣለህ። ውሃው አሁን ጥያቄው የሚሆነው ውሃው ውዱ ለማድረግ ይበቃል አይበቃም ነው። እንግዲህ ይሄ ጥያቄው እኮ እንደዛ ነው የሚሆነው። ውዱ ለማድረግ ይበቃል። እሺ ጧሃራ ከሆነ ጉመጠመጥበታለሁ። ጧሃራ ካልሆነ ጧሃራ ነው ብለህ ታስባለህ? ውሻው ምንድነው? ጨርቅ ውሃው የተጣለበት የሞቱ ውሾች ነው የተጣለበት። ውሻ አይደለም ውሾች። አንዴ ክፈትልኝ። እሺ አብዳው 37 አንዴ ክፈተው። የሞቱ ውሾች ነው የተጣለበት። ፔሬ ጨርቅ ነው የተጣለበት። ሰገራ ነው የተጣለበት። እነኚህ ሁሉ ተጥለውበታል። በእነኚህ ውዱ እንድታደርግ አዞሃል። ይቻላል። ጓይ ቃል አለ እንትን ነው የፊቅ ጉዳይ ስለሆነ ቃል የፊቅ ጉዳይ ብለህ አታውቃለሁ። ነብይ ነው ያደረገውም ያዘዘውም። ፊቅ እንዴት ትላለህ? ነብይ ያዘዘውን እንዴ? ይሄ ትእዛዝ ማለት እኮ ማለት ነው የሚደረግ ዋጅብ የሆነ ነገር ነው። ትእዛዝ የምትለው ገባ እኮ ዋጅብ ነው እኮ አልአምሩ ሊልውጁብ ይላል። ያው ትእዛዝ ከሆነ ወደፊት ውስጥ አትክተለው። መሐመድ ከራሱ አይናገርም። ስለዚህ አላህ ነው የተናገረው። እውነት ነው። ስለዚህ አላህ ነው ያዘዘ። ሳሂህ ሙስሊም ላይ ያለውን ቼክ ያድርገው እንደ 2104 ኤ ላይ አሁን ሲጠራኝ ነው ብዬ እያየሁት ነበር። እሱ በደንብ ቼክ አድርገው። ቀጥል ቦስ ቀጥል። አንብበው። አረብኛውን አድርግለት። حدثنا أبي سعيد وعبد الله الشيحية قال حدثنا محمد بن سلمة عن محمد بن إسحاق اسكي عن يالنو ذكركم عن عبيد بن عبد الله الأنصاري ماشي ثم كويس بقى ذكركم تنش نعم ماشي قال سمعت رسول الله صلى الله عليه وسلم وهو يقال له إنه يستقى لك من بئر بضاعة وهي بئر يلقى فيها لحوم الكلاب የውሻ ስጋዎች ወልመሐይዱ ወዐዲሩ ናሲ የሰዎች ቆሻሻ
እሺ ኢነሁ ሰገራቸው ማለት ነው። ወዐዚሩ ናስ ቃለ ረሱል ሰለላሁ ዐለይሂ ወሰለም ኢነል ማአ ያው ይሄ እኮ የፊቅህ ርዕስ ነው ብዬ የለ እስከ ከፍ በለው ከፍ አድርገው እኮ ያው ኢነል ማአ ጠሁሩን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ውሃ እንግዲህ ጧሃራ ነው። ላ ዩነጅሱሁ ሸይኡን ምንም ነገር ነጃሳ አያደርገውም። ከዛ በኋላ ሌላ ሪዋያ ላይም ወይ ሌላ የሚያጠናክረው አለ ሐታ የተገየረ ጣዕሙሁ ወለውኑሁ ወጣዕሙሁ ወሪሁሁ ሽታው ካልተቀየረ ጣዕሙ ካልተቀየረና መልኩ ካልተቀየረ አይነጅስም የሚላለ አይልም። አሁን ባልከው ቀብረሃለሁ እዚህ አዲስ ላይ አንብበው ዋሸ። አሁን ያልከው በሙሉ ይሄ አዲስ አይልም። አንድ ሰሂህ ሐዲስ አይልም። እንደዛ የሚል አንድ ሰሂህ ይሄ እንግዲህ ምንድነው? ቆይ አንድ ሰሂህ ቃል ይጨርሰው አንብበው ጨርስ አንብበና ሐዲሱን በስርዓት አንብበው። አልከፈተልኝም እና ነው قال إن الماء لا ينجس شيء قال أبو داود وسمعت ابن سعيد قال سألت قيم بئر بضاعة اسكي كفرقه بضاعة عن اسكي تنش كاميرا عن زوم هنا لنا يهونا نقر يسرق بينه كقول تنش اندسو قيم بئر بضاعة عن عمقها قال أكثر ما يكون فيها الماء إلى العانة أنتم درس مالتنا قلت فإذا نقص قال دون العورة كعورة هم بتاجبون. قال أبو داود وقدرت أنا بئر بضاعة بردائي مدرته عليها ثم كفر قوستي ثم أجهن ثم درعته فإذا عرضه 6 أذرعين أو 6 سكند وسألت الذي فتح لي باب البستان فأدخلني إليه هل غير بناؤها عما كانت عليه قال لا ورأيت فيها ماء متغير فأدخلني إليه هل غير بناؤها عما كانت عليه كتجنبت شبت ያ ማለት ውሃ ሽታ የለውም። ሽታ ምናምን አትበል። ሽታ የሚል የለም። ወደ ኋላ ይመጣልሃል እኮ ቆይ ልንገርህ። ምን የውሃው ፈአድኸለኒ ኢለይሂ ሀል ጉይረ ቢናኡሁ የተገነባበት ነገር ተቀየረ ወይ አሉት። አማ ካነት ዐለይሂ ከነበረበት ውሃው ከነበረበት ተቀየረ እንዴ ብለው ጠየቁት። ያ ማለት ውሃ ሲገነባ እንግዲህ ምንድነው ሽታ የለውም። ብቻ ተርጉም ፕሊዝ። ስለ ሽታ አይደለም ስለ ሽታ ስለ ወይኑ ነው እየጠየቀው። ቃለ ላ አረ የለም የተገነባችበትማ ነገር ምንም የተቀየረ ነገር የለም አለ። ከዛ ምን አለ? ወረአይቱ ፊሃ ወረአይቱ ፊሃ ማአን ሙተገይረ ለውኒ ምንድነው መልኳ የተቀየረ ሆኖ አይቻለሁኝ አለ። ቴንክ ዩ። ስለዚህ የውሃው መልክ ተቀይሯል፣ ጎሬው ግን አልተቀየረም። ደን ስለዚህ ውሃው ከለሩ ከተቀየረ ምናምን ብለህ ያልከው ራሱኑ ሰልፍ ሪፊቴሽን ሰጠ። ውሃው ከተቀየረ ይሄ ማብራሪያ ይፈልጋል ብዬ አለ። ቆይ ሰልፍ ሪፊቴሽን ፕሊዝ። ቅድም ለተናገርከው ራስን ሪፊት አደረክ። ምን ብለህ ነበረ? ውሃ ቆሽሿል የሚባለው ከለሩ ከተቀየረ ጣዕሙ፣ ሽታው ከመጣ እንደዚህ ነው አልክ። ውሃው ከለሩ ተቀይሯል ወይ? አብሶሉትሊ ውሃው ከለሩ ተቀይሯል። የጎሬው መጠን ተቀይሯል ወይ? የጎሬው መጠን አልተቀየረም። ስንት ክንድ ነው? 6 ክንድ ነው። ጥልቀቱ ደግሞ እዚህ ፕራይቬት ፓርት አካባቢ ቢደርስ ነው። ስለዚህ በዚህ ውሃ ውዱ ማድረግ ይቻላል አይቻልም ተብሎ መሐመድ ሲጠየቅ ምንድን ነው ያለው? እስኪ ዝቅ አድርገው መልስልና። ይቻላል አይቻልም ለሚለው ምንድን ነው መሐመድ ምላሹ? ስለቡዳዋ ይቻላል መሰለኝ ያሉት ሐዲሱን መስታወት ከላይ። ስለዚህ ውሃ ውስጥ ምንድን ነበር የገባው? የውሻ ስጋ ምናምን የሞቱ ውሾች ሴቶች ፔሬዳቸውን ጨርቅ ሰገራ የሚጣልበት፣ ሴቶች ፔሬዳቸውን የሚጥሉበት፣ የሞቱ ውሾች ደግሞ የሚጣልበት። የውሃው ጥልቀት ስንት ክንድ ነው? 6 ክንድ። ውሃው ደግሞ ከፍታው ወደ ላይ የቱ ጋር የሚደርሰው? ፕራይቬት ፓርታችሁ እዚህ ጭናችሁ አካባቢ ነው የሚደርሰው።
እቺን ውሃ ነው ወራጅ አይደለም የቆመችው ውሃ ነች። በዚህ ውሃ ነብይህ ውዱ አድርጓል አላደረገም? አድርጓል የሚል የለም። አድርጓል ግን ንጹህ ነው ካሉ ውዱ ቢያደርጉም ችግር የለውም። አድርጓል የሚል የለም ስለ አላየኸውም እኔ አላቅም ለማለት ፈልጌ ነው። ሱናን አናሳይ 327 ወይም 26 ነው። አንዴ ክፈተው እንግዲህ ዌል ኦፍ ቡዳ ማለት ቡዳ ጎሬ የምትባል ታዋቂ ነች። ውዱ ያደርጉባታል፣ ቆሻሻ የሚጣልባትም ቢሆን መሐመድም አድርጎባታል። ስለዚህ ንጽህና እንዲህ ነው። ኤኒዌይስ ከርዕሱ ግን አስወጥታዊ ነው። ያው እንትን አልክ እንጂ እኔ እንኳ የፈለግኩት ያኛውን ነበር እንድታመጣልኝ። ያኛው ረስተዋል። የትኛው? ችግር የለውም ታስታውሰዋለህ። እንዴት ጠፋኝ ስትለው የነበረው ነው። ከታች ችግር የለውም። የቅማሉንም ቢሆን አርጊው ታደርገኛለህ። ቁርአኑ ላይ ቻሌንጅ ላድርግህ። አርጊው ታደርገኛለህ። ያው እኔ እንግዲህ ለማምጣት ስላልቻልኩ እያንዳንዱ ጥቅሱ ስለማውቀው ማለት ነው። ያው ያኛው አንተ የምትለውን ጥቅስ ደግሞ እኔ ማምጣት አልቻልኩም እና እስኪ ካስታወስከው ታነሳውና እንትን አለ። ችግር የለውም። አሲጢ አለ። አሲጢ ፈስሮታል እኮ የትኛው ተፍሲር አሲጢ እንዳልኩና ኢማም አሲጢ ፈስሮታል። ተፍሲር ነው የፈለከው? ኦኬ ያው ኢማም አሲጢ ጀላሉዲን አሲጢ ማለት ነው። እሱ ቅድም እንዳልኩ ቤት ውስጥ ውሻ ሞታ 15 ቀን ቆይታ ነው የሚለውን ኢማም አሲጢ ያስቀምጠውታል። ኦኬ ሐዲሱ ሱናን አናሳይ 326 ላይ የሚገኝ ነው። it was said O messenger of Allah, you perform wudu from the well into which bodies of dogs, menstrual rags, and the garbage are thrown. He said, water is pure. It is not made impure by anything. አሁን መሐመድ ነው የተናገረው። ያላ መልእክተኛ ሆይ ተባለ። ያላ መልእክተኛ ሆይ በቡዳ ጎሬ ውሃ ውዱ ታደርጋለህ። የሞቱ ውሾች ይጣሉበታል፣ ፔሬ ጨርቅ ይታይልበታል። ቆሻሾች እየተጣሉበት ባለ ውሃ በቡዳ ጎሬ ውዱ ታደርጋለህ ተብሎ ሲጠየቅ ውሃ ምንም አይቆሽሽም። ቅድም እንዳየነው ቡዳ ጎሬ ዌል ኦፍ ቡዳ ምን ያህል እንደሆነ 6 ክንድ ነው። ጥልቀቱ ደግሞ ከፍ ካለ ብልት አካባቢ የሚደርስ ነው። ሙሐመድም ውዱ የሚያደርግበት ነው። የኖሩበት ዘመንና የበረሃውን ሁኔታ እንድታስታውስ ውሃ ብርቅ የሆነበት በቃ የኖሩበት ዘመን ተሆነ ታደል። ስለምን ንጽህና ነው የምታወራኝ ታዲያ? ያንኛውንም እንትን እያስታውስ ስለምን ንጽህና ነው የምታወራኝ ታዲያ? ነብዩ እንደዚህም አሁን አንተ በእንዲህ አይነት ሁኔታ ላይ ብትሆን ገምተህ ልትሞት ትችላለህ። እኔም በሆነ ማለት ነው። በዚህ ውሃ ነው ውዱ የሚያደርገው ነብዩ ሰለላሁ ዐለይሂ ወሰለም ግን ተስማማው። እሺ በጣም ንጽህናውን ላሳየህ። መሐመድ ካካ ብሎ ቂጡን በድንጋይ ነው የሚጠርገው አይደል? ታዲያ ምን ነውራለሁ? መጠረጉ ነው እኮ ዋናው መጠረጉ ነው። ስለዚህ ቂጡን በድንጋይ ነው የፈትገው። ፋይን። እሺ መሐመድ ዳውልስ ፈርሙን ደስ ያሉ ሰዎች የለውም ነበሩ። ተስማማው። ብዙ ጊዜ መሐመድ ስፐርሙን ላይ እንትን እያለ ብዙ ጊዜ በእጇ ትፈትግለት ነበር አይደል? አይሻ ምን ነውራለሁ ታዲያ? ምን ነውራለሁ? ንጽህናውን በዛው እንድናየው ነው። ኦኬ ፋይን። መሐመድ ዝናብ ሲመታው በግበግ ይሸታል። ለምን ይሸታል? አይሸትም። ነብዩ ሰለላሁ ይሸታል የሚል የለውም። ባለፈው አነበብን ረሳሃት? አይ ሰሃቦቹ ራሳቸው ናቸው ተሰብስበን ስለነበረ አቧራም ጋር አብረው ሆነው በግበግ ይሸት ነበረ። ፋይን። እሺ ነብዩ ይሸታሉ አይልም እኮ ዛሬ። ፋይን እንሸታለን ካለ መሐመድን ማካቶ ነው። ከመሐመድ ጋር ሆነን ዝናብ ሲመታ በግበግ እንሸታለን ነው የሚለው። ስለ ሰሃቦች ነበር እያወራ ነበር። እንቀጥል። መሐመድ የሚታጠበው በምን ያህል ውሃ ነው? ሰውነቱን ራሱ የሚታጠበው ቂጡን በድንጋይ ነው የሚጠርገው። ስፐርሙን ልብሱ ላይ ይለቅና በእጅ ነው የፈተገው። ማክሲመም ውሃ መሐመድ ምን ያህል ነው የሚፈጀው? ያዎችን ስመልስልህ አንድ ትንሽ ምናምን ትንሽ ወተትም ለብዙ ሰሃባ ጠጥተዋል። ይሄ እንግዲህ ሙዕጂዛት ነው። እኔ አልጠየቅኩም። መታጠቢያ የውሃ ብዛቱ እናንተ እሱ ላይ መሰረት ታደርጉ። በአራት እፍኝ ይታጠቡ ነበር። በአራት እፍኝ ውሃ ሰውነቱን የሚታጠብ ተግማማ እንጂ ምኑን ነው ታጠበ ይባለው? ካዳ ሻወር የሚወስደው በአራት እፍኝ ውሃ ነው እኮ ነብዩ ሰለላሁ ዐለይሂ ወሰለም። ተስማማው። ሚስቶቹ ፔሬድ ላይ ሆነው ፎንድ ላይ ያደርጋቸዋል አይደለ?
ምን ያደርጋቸዋል? ሚስቶቹ ፔሪድ ላይ ሆነው በፔሪድ ሰዓት ፎንድሊንግ ያደርጋቸዋል። ተስማማው። እሺ ይሄንን ማድረጉ ብቻ ሳይሆን ወንድል ማድረጉ እንደዚህ በአራት እፍኝ የሚታጠብ ከዛ ላዩ ላይ ስፐርሙን የሚለቅ ደግሞ በጣም ያልበዋል አይደል መሐመድ? እንደዛ መገለጽ ሲመጣለት ምናምን በጣም ያልበዋል። እንደዛም ሆኖ ግን ሽታቸው በጣም ጣፋጭ ነበር። አይገርምህም? እሱ እኮ ነው የሚገርመው ነገር። ልማቱ እንደ ጣፋጭነት ስለቆጠራችሁት በጣም ያልበዋል። የሚታጠበው በአራት እፍኝ ውሃ ነው። ከዛ ደግሞ ስፐርሙን ላዩ ላይ ይለቃል። የሚጉመጠመጠው የሞተ ውሻ በገባበት፣ ፔሬድ ጨርቅ በተጣለበት፣ ሰገራ በተጣለበት በእነኝህ ነው የሚጣለው። በጣም ንጹህ ነው ሰውየው፣ በጣም ንጹህ ነው። ኦኬ የሙሐመድ ሚስቶች ደግሞ አብሯቸው የሚተኛው ፔሬዳቸውን የፔሬድ ጨርቃቸውን እያሉ በምራቃቸው ያጥቡ ነበራል። አንድ ልብስ ነበረቻቸው፣ እዛ ላይ ፔሬዳቸውን ያሉ ይሉና በምራቃቸው ያጥቡታል። ሚስቶቹ በፔሬዳቸው ወቅት ደግሞ ፎንድሊንግ ያደርጋቸዋል። በጣም ንጹህ ናቸው። መታጠብን የለመደው ደግሞ መታጠብ ደግሞ የቁባ መስጊድን ጧራ የሆኑትን ይወዳቸዋል የሚለው የተጠራሩትን ይወዳቸዋል የሚለው የሱራ 9:108 ላይ ተፍሲር ኢብን ከሲር ባስቀመጠው መሰረት ትጥበትን እንኳን የለመድነው የመጽሐፉ ሰዎችን አይተን ነው ይላል። የመጽሐፉ ሰዎችን ትጥበት አይተን ነው። ጎረቤቶቻችን አይሁዶች የመጽሐፉ ሰዎች ከሆኑት ሲታጠቡ አይተን ነው መታጠብ የለመድነው ይላል። ስለምን ንጽህና የንጽህና ምሳሌ አድርገህ ታስቀምጠዋለህ? ከነቢ ሰለም አጥሁሩ ሸጥሮ ለኢማን ብለው ነው የተናገሩት። ያው መጽዳዳትና ጧሃራ መሆን የኢማን ግማሽ ነው ያሉት። እና ያው አሁን የሚያውቅ ያውቀዋል መቼም ዩኒቨርሲቲ የተማረ እኮ የሚያውቅ ያውቀዋል። ኮርጆ በኋላ ላይ መጨረሻ ላይ የሙስሊሞችን እና ንጽህና አሁን እናውቀዋለን። ጾማችሁ ተከትዬ እሄዳለሁ፣ ችግር የለውም። እናንተ ንጽህናችሁን ደግሞ ኤክስፖዝ እናድርጋችሁ። በረመዳን ቀን በረመዳን ወቅት አፋችሁ መግማቱ ባላ ዘንድ ተወዳጅ ነው። ያኮ ከረሃብ እኮ ነው ከጥርስ መፋቅ አይደለም እንጂ መግማቱ እኮ እንዲገማ ማድረጋችሁና ያ ሽታው ይላሉ። ጥርስ መፋቅ ያ ጥንባቱ ካፋችሁ የሚወጣው መግማት ልስን አላህ ሽቶ ሽቶ ነው የሚለው አይደለ? ለአላህ ሽቶ ሽቶ ይለዋል። የእናንተ ያፍ ግማታ ለኸሉፉ ፈሚ አደም የአደም ልጅ ከአፉ የሚወጣው ከረሃብ የተነሳ የወጣው ሽታው አጥየቡ ኢንደላህ ሚን ሪሒል ሚስክ አላህ ዘንድ ከመልካም ሽታ እንትን ያለ ነው። ስለዚህ የሙሐመድ ሚያ ከሰውነቱ የሚወጣው ጥንባትን ነው ታዲያ መልካም ሽታ ነው ያላችሁ። ታፋችሁ እኮ ሲሸተን እኛ ጭንቅላታችን እንዲህ ነው እኮ የሚያጥወለውለን። ስለዚህ መልካም ሽታ ጥርስ በመፋቅ እንኳ ብዙም ስላልሆናችሁ እኔ አብዛኛውን ጊዜ ይቅርታ እንዲህ ለማለት አልፈልግም። ጥርስ ለመፋቅ ደግሞ የግዴታ እንዲህ እንድትልና እንደ ሙሐመድ መፍቅ ከሆነ ትላለህ። ምክንያቱም እንደዛ ነው ያስተማረዋል። በነገር ላይ እዚህ የሚታየው ሙሐመድ እንደዛ ነው። ምክንያቱም እንዲህ 2.5 ይል ነበረ። ሰው እያዳመጠን ነው እኮ መፋቅን እንደዛ ስላስተማረ ማለት ነው። ያውቃሉ ሙስሊሞች በንጽህና ምን ያክል እንትን እንደሆኑ እኮ ስለንጽህና እንሄድ እኮ ነው። አዳምጠኝ፣ ችግር የለውም። ስለዚህ እያንዳንዱ የኮረጃትን እንደዚህ ከሆነ ምንድነው እሱ አፍህ መግማቱ ምስክ የሚል ይሸታል ተብለ አፍህ እንዲገማ ከፈለክ እኛ ክርስቶስ ምንድን ያስተማረን? ስትጾም አንተ እንደ ግብዞች እንዳትሆን ተቀባ፣ ታጠብ፣ በስውር ሚያይ አምላክ ይከፍልሃልና ጀስት እንደዛ አድርገው ነው እንጂ ለሰዎች ልክ ሊታዩ የሚወዱ ፊታቸውን ያጠወልጋሉ እንላሉ። ስለ ጾማቸው አውራኝ እስኪ። መቼ ነው የታዘዘ? አብራት የሆነ ጥያቄ አለኝ። እኔ ማታ ጠይቃለሁ ብዬ ሳልጠይቅ ወጣሁ። ምን እና እሺ እናንተ ኦርቶዶክሶች ወይም ክርስቲያኖች በጠቅላላ ኢየሱስ ጌታ ነው ትላላችሁ። ኢየሱስ እስራኤሎች ሊሰቅሉት ሲሉ እኔ ያለሁበት አትደርሱም፣ እኔ የምትልኩኝም ወደ አባቴ ነው አለ ኢየሱስ። እሱ ፈጣሪ ከሆነ ወደ አባቴ የምትልኩኝ ለምን አለ? ይሄ ነገር ጥያቄ ሆኖብኝ ብዙ ኦርቶዶክስ ጠይቃለሁ፣ ግን ሊመልሱልኝ አልቻሉም። እስቲ መልስልኝ አንተ። እንደዛ የሚል ጥቅስ አንድ የለም፣ አንድ ጥቅስ የለም እንደዛ የሚል። ቤተክርስቲያን ላይ ቄሶች ሁሉ ይናገራል። እኔ ቤተሰቦቼ ሙሉ ኦርቶዶክስ ናቸው። ጭራሽ
አሁን ለታኮኔ ሙስሊም ነኝ ብለሽ ነበር። ሙስሊም ነኝ ብለሽ ነበር። ሙስሊም ነኝ አላል። አክስቴ ኦርቶዶክስ ናት። ወላሂ ኦርቶዶክስ ናት። ክርስቲያን ሆና ነው። ክርስቲያን ሆና ነው። ምክንያቱም ሸሪፍ ነው አባትሽ። ምን አልክ? ሸሪፍስ ክርስቲያን ነው ሙስሊም ነው? የእናቴ እህት ናት ኦርቶዶክስ። እናቴ አባቴ ሙስሊም ነው። እኔ ሙስሊም ነኝ። እሷ ጋር ነው ያደግኩት እኔ እና እኔ ጥያቄ የፈጠረብኝ ኢየሱስ ጌታ ከሆነ አንበበሽ ነው ወይስ ኡስታዞችሽ የነገሩሽ ነው? አይደለም ቤተክርስቲያን ላይ ሰማሁትና ቢኒ ቤተክርስቲያን ትገባለሽ አለ ወላሂ አዚም አለ ኡስታዞች የሚነግሩት ሰጥ እናንተ የእናንተ ቄሶች ራሱ ቤተክርስቲያን ላይ ሲናገሩ በጆሮዬ ነው የሰማሁት። ለምን ዋሻለሁ? ወላሂ ምን ብለው ኢየሱስ ሊሰቅሉት ሲሉ እኔ ያለሁበትን ልትደርሱ ማትችሉ ወደ አባቴ ብትልኩኝ ወደ አባቴ ሄደው አለ። አባቱ ማን ነው? ቄስ አህመዲን ጀበል ነው ሲናገር የሰማሁት። ኤሎሄ ለማሰበክተኒ ምንም አለ። ጌታዬ ሆይ ስለምን ተውከኝ ይላል። አንዴ አፍራ አቤት አንቺ እንዳልሽው የሚል ጥቅስ የለም። ለመረዳት እየሞከርኩ ነው ግን አንቺ እንደምትይው የሚል ጥቅስ እውነት ለመናገር የለም። አለ ወላሂ ወቢላሂ ወረበር ካባ አለ። አይ መጽሐፉን ከኛ በላይ አንቺ ታውቂዋለሽ። የኛ መጽሐፍ እኔ አላውቀውም። አይ እሺ እኔ እዚህ ከእናንተ በላይ የእናንተ መጽሐፍ ቅዱስ አላውቅም። ጎበዝ። ስለዚህ አፍራ ምን መሰለሽ መስጊድ ላይ ወይንም ደግሞ ኡስታዞች ሲዋኩ ሰማችሁ ይኖራል አይደለም? ወላሂ ፕሊስ አፍራ ለምን መሰለሽ ቪዲዮውን ያዝና ነይ ብዬ ካልኩሽ አታመጪው አይደል? እሺ እሺ አይደለም አንተ አሁን ማለት ነው እዚህ ጋር የሆነ ጥያቄ መዝሙረ ዳዊት 22:1 ክፈተው። መዝሙረ ዳዊት 22:1 እሺ ቀጥይ። ለአንተ ጥያቄ አለኝ። ቀጥይ። ጥያቄ ከጠየቅሽኝ ነው አንተ እኛ ሙስሊሞችን ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስትጠይቀን የምናቆር አንተ ደግሞ እዚህ ጋር ወላሂ ወንድሜ ነህ የሆነ እያምታታ ነው። እሱ ብቻ አይደለም። እሺ ብዙ ጥያቄ አለኝ። አርሴማ፣ አቡዬ፣ ጊዮርጊስ የምትሉት እነማን ናቸው? ንገረኝ እስኪ ስለነሱ። አንተ ስለ ነብዩ መሐመድ ስለነ አይሻ ከማውራት በፊት አርሴማ ትላለህ፣ ጊዮርጊስ ትላለህ፣ አቡዬ ምናምን አለ ቤተክርስቲያኖች። ሀረር ውስጥ ብዙ አይነት ቤተክርስቲያን አለ። እኔም ሰምቻቸው ማላሉ። ይሄን ከየት ነው የመጡት? ንገረኝ እስኪ አንተ ወደ ነብዩ መሐመድ ሰለላሁ ዐለይሂ ከመሮጡ በፊት ይሄን ንገረኝና አንተ ይሄን መልሱን ወላሂ በስትክክል ሰጠኝ። እኔ አሁን ሃይማኖትን እስልምና ትቼ ነው ኦርቶዶክስ እቀበላለሁ። ወራበዝ እሺ እሺ ምን ታርግና አዳምጡኝ። መዝሙረ ዳዊት 22:1ን አብራራው በዛው። አንዴ ፕሊስ ተረጋጋ። አንተ ደግሞ ቁርአን ትጠይቃለህ። አፍራ በመጀመሪያ ምንድነው እሱ ያለችው? ሊሰቅሉ ሲሉ እኔ ወደ መሄድበት ወደ አባቴ ሄዳለሁኝ አትይዙኝም ነው አይደል? አለ እንደዛ አይደለም። እንዴት ነበር ያለው? እኔ ወዳለሁበት ልትመጡ አትችሉም ምናምን ሰባት አይደለም ሰባት አንዴ እኔ ወዳለሁበት በፍጹም ልትደርሱ አትችሉኝም። ብትልኩኝም ወደ አባቴ ነው የምሄደው፣ ወደ አምላኬ ነው የምሄደው አለ። ያ እሱ ክፍሉ አሁን እሱ ጋር ልሽ የተምታታብሽ ስላለ ነው። ሁለት ጥቅሶችን ደርበሽ ስላወራሽ ነው። አንደኛው ጥቅስ ዮሐንስ ወንጌል ምዕራፍ 7 ላይ የሚገኝ ነው። ከዛ ደግሞ በጣም የሚደረግ ነገር አለ ድምፅሽ ጋር። ይሄንን ጥቅስ አይታችኋል? ትፈልጉኛላችሁ አታገኙኝም፣ እኔ ወዳለሁበት እናንተ ልትመጡ አትችሉም የሚለውን ታውቂዋለሽ? ይሄንን ለማለት ፈልገሽ ነው? ትፈልጉኛላችሁ አታገኙኝም፣ እኔም ወደ አለሁበት እናንተ ልትመጡ አትችሉም እና እኔ የምሄደውም ወደ አባቴ ነው አለ። ይህንን ጥቅስ ነው አሁን ጥያቄ ሚት አድርጊ። በቃ ሚት አድርጊና አዳምጪ። በጣም የሚረብሽ ድምፅ አለው። ኦኬ ትንሽ ዝቅ አድርገው።
እሺ ከህዝቡም ብዙዎች አመኑበት። ክርስቶስ በመጣ ጊዜ ይህ ካደረጋቸው ምልክቶች ይልቅ ያደርጋልን አሉ። ፈሪሳውያንም ህዝቡ ስለ እርሱ እንደዚህ ሲያንጎራጉሩ ሰሙ። የካህናት አለቆችም ፈሪሳውያንም ሊይዙት ሎሌዎችን ላኩ። ኢየሱስም ከፍ አድርገው ኢየሱስም ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም ይሄዳለሁ። ትፈልጉኛላችሁ፣ አታገኙኝም። ወዴት እሄዳለሁ? ወደ ላከኝም ይሄዳለሁ። ትልኩኛላችሁ አይደለም፣ እነሱ ሳይሆን የሚልኩት እሱ ነው የሚሄደው። ትፈልጉኛላችሁ፣ አታገኙኝም። እኔም ወዳለሁበት እናንተ ልትመጡ አትችሉም። ስለዚህ እነሱ አዛዥ ቆራጭ ሆነው እሱን እንትን የሚሉ አይደለም ማለት ነው። አይ ቲንክ ከኋላ መለስ አድርገው ጊዜው ገና ስለሆነ የሚለው ወደ ላከኝም የሚለው ማንን ነው? ይቅርታ በጣም ወደ ላከኝም ሲል ማን ነው የላከው? ወደታች ነው አይደለ? ቦስ ከ33 በፊት መሰለኝ። ወደ ላከኝ የሚለውማ ወደ አባቱ ማለት ነው። ያ ከፍ አድርግልኝ ማለት ነው። አንዴ ፕሊስ አንድ ያደረበኝ ትፈልጉኛላችሁ። አይ ቲንክ እንጠራረከው አይታየኝም፣ ለኔ ቆርጣብኛል። እርሱ ትፈልጉኛላችሁ፣ አታገኙኝም፣ እኔ ወዳለሁበትም እናንተ ልትመጡ አትችሉም የሚለው ይህ ቃል ምንድን ነው ብለው እርስ በርሳቸው ተነጋገሩ። ከፍ አድርገው አይ ቲንክ የኔ ጋር ነው እንደሚዘገየው። ከኋላ መሰለኝ፣ ከኋላ ዝቅ ብታደርግልኝ አሪፍ ነበር። ላይ ነው ወደታች ነው? ወደ ኋላ፣ ከኋላ ጀምረ ማለት ነው አውዱን። ኦኬ እሺ፣ ከ26 እንጀምር። እንደዚህ ቁጥር ስንት ላይ ነው? ኦኬ ኤኒዌይስ ብቻ የትኛው ክፍል ቁጥር እዛው ላይ አድርገው። እሺ እዛው ላይ ላለው ላብራራለት እንትን በለው። አውዱ የትኛው ጋር ቁጥር 30 ስንት ላይ የከፈትከው? 37 ነው ለእኔ የሚታየኝ። 34ን አንብበዋል ብዬ ነው። ዝቅ አድርገው። እሺ ዝቅ አድርገው 34ን። አረ ዝቅ አድርገው 34ን አድርገው። ኦኬ ትፈልጉኛላችሁ፣ አታገኙኝም፣ እኔ ወዳለሁበትም እናንተ ልትመጡ አትችሉም ሲል ይህኛው ስለ የትኛው ጊዜ እየተናገረ ነው? ጊዜው ገና ስለነበረ ነው። ይይዙት የመጡት ጊዜው ገና ስለነበረ ማለትም ክርስቶስ በራሱ ጊዜ አለው፣ ራሱን አሳልፎ የሚሰጥበት ጊዜ አለው። ራሱ ለነሱ አሳልፎ የሚሰጥበት አለ። እነሱ ግን በጉልበት በኃይል የሚይዙት መስሏቸው ነበረ። እንደዛ አይደለም። ከእነሱ ጋር ጥቂት የሚቆይበት ጊዜ አለ። ሊይዙት የሚመጡበት የሚፈልጉበት ጊዜ አለ። ሊያነግሱት ሁሉ ይመጣሉ፣ በግድ ሊያነግሱት ማለት ነው። ያኔ ይሰወርባቸዋል። ምክንያቱም መንግስት እሱ ምድራዊ ስላልሆነ፣ ምድራዊ ንጉሥ ስላልሆነ ሊያነግሱት ሲመጡ እሱ ይሰወርባቸዋል ማለት ነው። ቢፈልጉት በዛ ሊያነግሱት በግድ አይችሉም። ነገር ግን ይሄ ስለ ስዕለቱ ነው ወይ? ቢፈልጉት አያገኙትም ወይ? እነሱ በጉልበታቸው በኃይላቸው የሚይዙት አይደለም። ምንን እየነገራቸው ነው? ብፈልጉኝ በግዴታ እናንተ እንትን አትሉኝም፣ ጊዜ ሲደርስ ግን ራሴን አሳልፌ እሰጣችኋለሁ ነው። ይህንን እንዴት እናውቃለን? ዮሐንስ ወንጌል ምዕራፍ 18 ላይ ቁጥር ከ3 አካባቢ ጀምሮ አንዴ ክፈተው። የፈለግከው 30 ላይ ነው ያለው። በጣም አዝጋ አደረግከኝ እኮ በእናትህ መክፈት ላይ በጣም ደካማ ነህ። ዝቅ አድርግልኝ ስለ አልሰማ ስላልከኝ ነው። ስለዚህ እዛ ሂድ በቃ። ስንት ልጅ 18 ቁጥር ከ3 ጀምሮ ከኋላ አድርግልኝ አልኩ፣ ልሰማኝ አልቻልክም። ኤኒዌይስ ስለዚህ አይሁድና ጭፍሮች ከካህናት አለቆች ከፈሪሳውያንም ሎሌዎቹን ተቀብለው በችቦና በፋና በጦርም ወደዚያ መጡ። ስለዚህ አሁን ሊፈልጉት መጡ። እነሱ ስላሉ ስላይሆን የሚያገኙት እሱ ራሱን አሳልፎ ሲሰጣቸው ነው። ራሱን አሳልፎ ለእነሱ ሲሰጣቸው ነው። ቢፈልጉት እነሱ በፍለጋ አይደለም። ኢቭን ራሱን አሳልፎ ሰጥቷቸው እንኳን እኔ ነኝ ብሏቸው እንኳን እንዴት ግራ እንደሚጋቡ እንመልከት። ከፍ አድርገው ቁጥር 4 ላይ
ኢየሱስም የሚመጣበትን ከሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። የናዝሬቱ ኢየሱስን ብለው መለሱለት። ትፈልጉኛላችሁ አታገኙኝም አላቸው። እዛ ጋር ጊዜ ሳይደርስ እናንተ በፍለጋ እኔን አትይዙኝም ነው፣ በግድ አትሰሉኝም ነው። ራሱን አሳልፎ ማን እንደሚሰጥ እዚህ ጋር በግልጽ ለሚፈልጉት በፍቃዱ ቀድሞ ገና የሚመጣበትን አውቆ እነሱ ገና ሳያገኙት ወጥቶ ራሱን አሳልፎ ሰጣቸው ማለት ነው። which means እናንተ ፈልጋችሁኝ በጉልበታችሁ በኃይላችሁ እኔን እዛችሁ አሰሉኝም ነው። እኔ ግን ፈቅጄ ወድጄ ስለናንተ ሞታለሁ፣ ወርጃለሁ፣ ሰቀልላችኋለሁ ሲል ገና ፈላጊዎቹ ሲመጡ ወጥቶ ጠበቃቸው። ማንን ትፈልጋላችሁ ሲላቸው ግራ ተጋብተው እነሱ ማን አሉ? የናዝሬቱ ኢየሱስን ብለው መለሱለት። አንተን አላሉትም፣ የናዝሬቱ ኢየሱስን አሉት። ኢየሱስ ምን አላቸው? እኔ ነኝ አላቸው። እኔ ነኝ አላቸው። አየሽ፣ እዛ ጋር እነሱ በመፈለግ የሚያገኙት በኃይል የሚይዙት አይደለም። እሱ ራሱን አሳልፎ እኔ ነኝ በማለት ሊሰጣቸው ይገባልና እነሱ በኃይላቸው ኃይለኛ ሆነው ኃያል ሆነው ፈልገው ዘውት እንደው በግድ የሚሰሉት አይደለም። ራሱን በፍቃዱ አሳልፎ የሰጠ ስለሆነ ኢየሱስ እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳ ደግሞ ከነርሱ ጋር ቆሞ ነበረ። ከፍ አድርገው እንግዲህ እኔ ነኝ ባላቸው ጊዜ ወደኋላ ፈግፍገው በምድር ወደቁ። ለምን ወደቁ? ኃይል አጡ ማለት ነው። እኔ ነኝ በሚለው ውስጥ ምኑን ገለጸ? አምላክነቱን ገለጸ። ልክ አምላክነቱን ሲገልጽ እኔ ነኝ ሲላቸው እንግዲህ እነኛ ሁሉ ሰራዊት ሊይዙት የመጡት በኃይል በጉልበት እንደማይዙት ሲያጠይቅ እኔ ነኝ ገና ሲላቸው ተዘረሩ። ደግሞም ማንን ትፈልጋላችሁ ብሎ ጠየቃቸው። ምን ያህል እንደታወሩ ማየት ነው። እነርሱም የናዝሬቱ ኢየሱስን አሉት። አይሽ እዛ ጋውን ዮሐንስ ወንጌል ምዕራፍ 7 ላይ ቁጥር 34 ላይ ትፈልጉኛላችሁ አታገኙኝም ሲል እነሱ በኃይላቸው በጉልበታቸው ጊዜው ሳይደርስ አፍነው ፈልገው እዘው የሚሰሉት አይደለም። ወይንም ደግሞ እሱን ገና እዘው እንደ ምድራዊ ንጉስ የሚያነግሱት አይደለም። ምድራዊ ንጉስ ሊያደርጉት እዘውት በግድ ሊያነግሱም አስበው ነበረ። ንጉስ ሊያደርጉት ከዛ የምድራዊ ንጉስ ሊያደርጉ ይምራን የሚል ፈልገው ነበር። ተሰወረባቸው። እንደዛም ሲያደርጉ እዚሁ ላይ ዮሐንስ ወንጌል ምዕራፍ 18 ላይ ንጉስ ነህን? ምድራዊ ንጉስ ነህ ሲሉት ንግስናዬ ከምድር አይደለም ብሎ ይነግራቸዋል። እሱ ሁሉን የሚገዛ የነገስታት ንጉስ ሰማያዊ ንጉስ ስለሆነ ማለት ነው። ስለዚህ እዛ ጋር ትፈልጉኛላችሁ አታገኙኝም ሲል ከምን አንጻር ነው? እናንተ በኃይላችሁ በጉልበታችሁ ስለፈለጋችሁ እኔ ሳልፈቅድላችሁ አትይዙኝም አታገኙኝም። እኔ ስፈቅድ ግን የመጣሁት የወረድኩት የተወለድኩት በስጋ የተገለጥኩት ስለ እናንተ ተሰቅዬ ቤዛ ሆኜ አገልግዬ ከዛስ ሞትን በሞት ሽሬ ህይወትን ልሰጣችሁ ነው። ይሄ የሚሆነው በእኔ ፍቃድ እንጂ በእናንተ ፍቃድ አይደለም። እርሱም የሚሆነው ደግሞ ጊዜ ሲደርስ እንጂ ጊዜ ሳይደርስ አይደለም ብሎ ያንን ሲያጠይቅ ነው። ከዛ አንጻር ነው አፍራ ዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 27 ላይ ነፍሴን ብሰጥ ምናሽ ገብቶሻል? የኛው እሺ። እና እዚህ ጋር ደግሞ ጥያቄ አለኝ። አምላክ ጎነ ወደ ላከኝም ስል ወደ ላከኝ ነው የሚሄደው፣ ወደ አምላኬ ወደ ላከኝ ነው የሚሄደው ብሏል። የሆነ ስታነብ ማለት ነው። ማን ነው የላከው? ኢየሱስ ጌታ ከሆነ ኦኬ አንድ የሚት አድርጊው ወደ ላከኝ ሄዳለሁ ይላል። ስለዚህ ወደ ላከኝ ሄዳለሁ ሲል ወደ ማን ነው የሚሄደው? ወደ አባቱ ነው የሚሄደው። ምክንያቱም ከአባቱ ጋር በአባቱ እሪና ያለ ስለሆነ እሱ ዕብራውያን ምዕራፍ 1 ላይ ቁጥር 2 ዓለማትን በፈጠረበት በልጁ ተናገረ በዚህ ዘመን ካለ በኋላ እርሱ የክብሩ መንጸባረቅ እና የባህሪው ምሳሌ ሆኖ ዓለማትን ሁሉ የፈጠረ ከዛ በአብ ቀኝ እንደተቀመጠ ይናገራል። ሁሉን ከፈጠረ በኋላ በአብ ቀኝ እንደተቀመጠ በአብ እሪና በአብ ስልጣን እርሱ ያለ እርሱ አንዲ ፍቃድ አንዲ ስልጣን ያለቻቸው የአብ እቅፍ የአብ ክንዱ የአብ እጁ ስለሆነ እሱ በስጋ የተገለጠው ወደ ማን ነው ሄዳለው ሲል ወደ ቀድሞ ክብሩ ወደ አብ እመለሳለሁ ሲል ነው። which means ከአብ ወጥቼ መጥቻለሁ እንዳለ ሁሉ አብ ልኮኛል ቢልም መላክና
እናንተ እንደምታስቡት አንቺ ከአንድ ቦታ ወደ አንድ ቦታ እንደምትላኪው ሳይሆን በደንብ አስተውይ። አብ ላከኝ ሲል አንድ የሚታርገው አብ ላከኝ ሲል አብ ሂድ፣ ወልድ ደግሞ ሊድ እንዴ ምናምን ሰው እንደሚለው እንደዛ ሳይሆን፣ ምክንያቱም ዮሐንስ ወንጌል ምዕራፍ 17 ቁጥር 10 ላይ ዮሐንስ 16 ቁጥር 15 ላይ ለአብ ያለው ሁሉ ለወልድ ስላለው፣ ስለዚህ አብ ላከኝ ሲል በራሱም ፍቃድ እንደመጣ እንዲሁም ደግሞ ከአብ ወጥቼ መጥቻለሁ ራሱም ስለሚል በአብ ፍቃድ፣ በወልድ ፍቃድ፣ በመንፈስ ቅዱስ ፍቃድ እሱ በስጋ መጥቶ ተገልጧል እና እሱ በስጋ የተወለደው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ እንዲያምን ዓለም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እንድያ ልጁን እግዚአብሔር እስኪሰጥ ድረስ ዓለሙን እንዲወዷልና ይላል። ስለዚህ ልጁን ሰጥቷል። ያ ልጁን ደግሞ ማን የሰጠው? አባቱ ነው። ወደ አባቱ ተመልሶ ይሄዳል። አባቱም ደግሞ ማን? አብ ነው። ስለዚህ ወደ አብ ነው ተመልሶ ሄደው። አብና ወልድ በአካል የተለያዩ ቢሆኑም አንዲት ስልጣን፣ አንዲት ፍቃድ፣ አንዲት አገዛዝ አለቻቸው። እኔና አብ አንድ ነን በማለት አንድ ባህሪ እንዳለ ነገር ግን በአካል የተለያዩ እንደሆነ ራሱ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ተናግሯልና ወደ አባቴ ብሏልና። ስለዚህ እንትና ጠይቆናል እዚህ ጋር ለምሳሌ ወደ አባቴ ሄዳለው አንድም ለምን አለ? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 እሱን መሰረት አድርገው ነው ቁርአን ከሪምም እንትን ላይ መዝሙረ ዳዊት ምዕራፍ 22 ቁጥር 1ን ጠይቆኛል ማለት ነው። መዝሙረ ዳዊት ምዕራፍ 22 ቁጥር 1ን አንዴ ክፈተው። አምላኬ አምላኬ ለምን ተውኸኝ? እኔን ከማዳን ጩኸት ቃሌ ሩቅ ነው ይላል። ኦኬ ምንድነው እዚህ ጋር ጥያቄ? አምላኬ አምላኬ ይላልና እንዴት ማንን ነው የሚለው ግራ ገብቶኝ እኮ። ማን ነው ይሄንን እያለ ያለው? ኢየሱስ ነው። ተሰቅሎ ሳለ ነው አይደል? ካልተሳሳትኩ ታርመኛለህ ምናልባት። ኦኬ ይሄ መጽሐፉ የማን መጽሐፍ? ማን መጽሐፍ ይላል? መዝሙራን አለቃ መዝሙረ ዳዊት፣ የዳዊት መዝሙር ማለት ነው። ዘቡር ማለት ነው። ከመዝሙረ ዳዊትና ከኢንጂል የትኛው ነው ቀድሞ የመጣው? ከኢንጂል እና ከዘቡር? ኢንጂል በኋላ የመጣ እኮ ነው። ከነቢዩ ሰለላሁ ዐለይሂ ወሰለም የመጣ ነው። ቅርብ ነው። ስለዚህ ኢንጂል በኢሳ ላይ የመጣ ነው ብላችሁ የምታምኑት? ስለዚህ በዘቡር ጊዜም ኢየሱስ አለ ብለህ ታምናለህ ማለት ነው አንተ? አላምንም። እንደውም ይሄ እሱ ከሆነ ያወራው የሆነ የታሪክ ፋላሲ። ምክንያቱም ያው ኢየሱስ እንደዚህ ብለዋል ብለህ ካልክ አስቀድሞም እንዳለ ታምናለህ ማለት ነው በስጋ ከመገለጡ በፊት ነው። እኔ ማመን አይጠበቅብኝም እኮ። ስለዚህ አሁን ይሄ ለምን አለ ነው ብሏል አላለም ነው ዋናው። ወይ ማንኛው ነው ይሄንን ያለው? ይሄንን ያለው ማን ነው? ኢየሱስ ይሄንን ብሏል አላለም? ወይም አስረዳኝ እስኪ። ምንድነው ይሄ ታሪኩ ከምን ላይ የተገናኘ ነው? ሲያቆ ማለት ነው አመጣጡ። አሁን እኔ ያየሁትን ልንገርህ። በገና ሰዓት ላይ የኢየሱስ ፊልም ብሎ ሁሌ ይታያል እና ድንገት ጎረቤቴ ልጠይቅ መጣች ሴትዮ። የለችም እኔ ግቢ አረፍ በይ ብያት፣ ይሄንን እያየን እያለን ኤሎሄ ኤሎሄ ለማሰበክተኒ ጌታዬ ሆይ አምላኬ ሆይ አምላኬ ሆይ ስለምን ተውከኝ ሲል ማንን ነው የሚለው ስላት አባቱን አምላኩን አለችኝና፣ ያው እኔም ልጅ ነኝ እሷም ደግሞ ያን ያህል እውቀት የላትም አላስረዳችምኝና ያኔ ጀምሬ ጥያቄ አለኝ። ከኢንሲደንሱ ጋር እንደገጠመልኝ ልክ ኢየሱስ የይሁዳዎቹ ሊሰቅሉት ባሉበት ሰዓትና በሰቀሉት ጊዜ በሐዘን ተውጦ እያለቀሰ ወደ ላይ አይኑን ከፍ አድርጎ አምላኬ ሆይ አምላኬ ሆይ ስለምን ተውከኝ? ለምን ከነሱ አታድነኝም? ስለዚህ እሱን ያለው አዲስ ጎበዝ። እሺ ስለዚህ እሱ በመስቀል ላይ ሆኖ አምላኬ አምላኬ ለምን ተውከኝ ብሏል ክርስቶስ። ይሄ ግን አስቀድሞ መዝሙረ ዳዊት ላይ ያለ ነው። መዝሙረ ዳዊት ላይ ያለው ትንቢት ነው። ዳዊት ነው የተናገረው። አስቀድሞ ዳዊት የተናገረው በትንቢት ነቢያቶች እንደዚህ እየጮሁ ነበረ። አምላካችን ወይ ለምን ተውከን እያሉ እየጮሁ ነበር አይደለ? ያንን ጩኸታቸውን ክርስቶስ በስጋ መጥቶ ምን አለላቸው ብለን እናምናለን? ጮኸላቸው ብለን እናምናለን። ማን ሲጮኸው የነበረውን? ነቢያቶች አምላኬ አምላኬ ለምን ተውከኝ፣ እኔን ከማዳን ጩኸት ቃል ሩቅ ነህን እያሉ ሲጮሁ የነበረውን እርሱ ቤዛ ሊሆን የመጣው ብለን ነው የምናምነው እኛ። ቤዛ ማለት ምትክ፣ ሚክስ፣ ካሳ የሚሆን ማለት ነው። ስለዚህ በእነሱ ቦታ ተገብቶ ምን ብሎ ጮኸ? አምላኬ አምላኬ ለምን ተውከኝ ብሎ ጮኸላቸው።
ስለዚህ በስጋ የተገለጠ እንደመሆኑ ያረዳዳውን ከራስን ያመጣህ ወይስ ይሄ መረጃ አላችሁ እናንተ? ያው ተፋሲር ምናምን እንጠይቃለን እኛ ታውቃለህ። መረጃህን ወጅሁድ ይላል። አሁን ኮራፕሽን ቅርብ እንዳይሆን አይ እኔ ደግሞ የተረዳሁት ግግም ብዬ ኢየሱስ ነው ኢየሱስ ሲሰቅለው ጨንቆት ነው በቃ እንዲህ ያለው ብል ማን ይከለክለኛል? የሚከለክለኝ ነገር አለ? የለም። ዝናብ አለ መሰለኝና ነው። ይሄ ክፍል ምን ብሏል መሰለ ክርስቶስ በሉቃስ ወንጌል ምዕራፍ 24 ላይ መጽሐፍት ሁሉ ስለ እኔ ነው የሚናገሩት ብሏል። ስለ እሱ ይናገራሉ መጽሐፍቶ ከተባለ በብሉያትና በመዝሙራት ስለ እኔ የተናገሩት ይፈጸም ዘንድ ብሏል። እፈጽማቸውም ዘንድ መጥቻለሁ ብሏል። ማቴዎስ ወንጌል ምዕራፍ 5 ላይ ቁጥር 17 አካባቢ ይመስለኛል ሕግን ልሽር አልመጣሁም ልፈጽም እንጂ ብሏል። ስለዚህ ስለሱ የተነገሩትን ሊፈጽም ነው የመጣው። ከዚያ ውስጥ አሁን ክርስቶስ አሁን ያደረጋቸው በሙሉ ልብሱ እንደተቀደደ እዛው ክፍል አሁን መዝሙር ላይ ስታይ እንደሰቀሉት ልብሱን እንደተካፈሉ እንደዚህ ነገር ያወራል እንዳለ ማቴዎስ ወንጌል ላይ እነኛ ሁሉ ይፈጸማሉ። እነኚህ ንግግር ውስጥ ታዲያ አምላኬ አምላኬ ለምን ተውከኝ የሚል ተፈጽሟል ወይ? በሚገባ ተፈጽሟል። ከተፈጸመ ደግሞ ክርስቶስ ልፈጽም ነው የመጣሁት ካለ እነኛ በመዝሙራት የተነገሩት ስለኔ ልፈጽማቸው ነው የመጣሁት ካለ ምን ይሆናል ማለት ነው? ትንቢቶቹ ተፈጸሙ ብለን እናምናለን። አላገኘሁም እኮ ትንቢቶቹማ ተፈጸሙ። እሺ ተፈጸሙ። ኢየሱስም ተሰቀለ። አምላኬ ሆይ ለምን ተውከኝ አለ። አምላክ አለው ማለት ነው። አምላክ አለው ወይ ማለት ነው ወይ? ያው አምላክ የሚለው ስያሜ አምላክ የሚለው አካል አምላኪ መሆን አለበት እንጂ ያውን አምላክ በተወዳሱ ኢየሱስ አምላኪ ካልሆነ በስተቀር ለምን አምላኬ ይለዋል? አባቴ ቢል እሺ አባቱ ነው ልትል ትችላለህ። አምላኬ ለምን ይለዋል? ችግር የለውም። ስለዚህ ቅድሚያ ተስማማን አይደለ? ማርቆስ ወንጌል ምዕራፍ 15:34 ላይ እና ማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ ክርስቶስ አምላኬ አምላኬ ያለው በመዝሙረ ዳዊት ምዕራፍ 22 ቁጥር 1 ላይ ያለውን ትንቢት እየተናገረ እንደሆነ ተስማማና ያ ትንቢት ነው አልከኝ። ትንቢት ነው። ትንቢቱ ተፈጸመ ማለት ነው። እዛ ጋር መዝሙረ ዳዊት እንደዛ ብሎ የተናገረው ክርስቶስ መጥቶ በመዝሙራት የተነገሩ ስለኔ ፈጽማቸዋለሁ ስላለ እዛ ጋር ተመሳሳይ ነገር አምጥቶ ያችን ተናገራት ፈጸመው ማለት ነው። ምን ላይ ማርቆስ ወንጌልና ማቴዎስ ወንጌል ላይ ፈጸማቸው እነኚህ ተፈጸሙ ማለት ነው። ነገር ግን ቅድም ምን ብለናል? አምላኬ አምላኬ ካለ አምላክ አለው ወይ የሚል ጥያቄ ጠይቀናል። ትንቢተ ኤርምያስ ምዕራፍ 32 ቁጥር 27 አንዴ ክፈተው እሰማለሁ። አንድ ዮሐንስ ወንጌል ትንቢተ ኤርምያስ ምዕራፍ 32 ቁጥር 27 ስንት ያልከኝ? 27 እነሆ እኔ የስጋ ለባሽ ሁሉ አምላክ እግዚአብሔር ነኝ ይላል አይደለ? ኦኬ ያህዌ ምን ይላል? ስጋ ለለበሰ ሁሉ አምላክ ሆናለሁ ይላል። አምላክ ነኝ ይላል አይደለ? እሺ ኦኬ በደንብ ኢየሱስም ስጋ ለባሽ ነው። እነሆ እኔ የስጋ ለባሽ ሁሉ አምላክ ነኝ ይላል እግዚአብሔር። ዮሐንስ ወንጌል ምዕራፍ 1 ላይ ከጥልቃል ዮሐንስ ወንጌል ምዕራፍ 1 ሞዴሬተሮች ኮሜንት ምናምን የሚሰደቡትን ኦኬ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል አይደለ? እያየሁት። ስለዚህ በመጀመሪያ ቃል ነበር፣ ያ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበር። ከፍ አድርገው ሁሉ በእርሱ ሆነ ይላል። ሁሉ በቃል ነው የሆነው አይደለ? ሁሉ በቃል ነው የሆነው። ያለ ቃል ምንም እንዳልሆነ ደግሞ ሲናገር ሁሉ በእርሱ ሆነ
ከሆነው አንዳች እንኳ ያለ እርሱ አልሆነም ይላል አይደለ? ስለዚህ ሁሉ የተፈጠረው በቃል ነው ማለት ነው አይደለ? እሺ ቁጥር 14 አድርገው። ኢና ኩለ ሸይን ኸለቅናሁ ቢቀደር እንደሚለው ማለት ነው። በቀደር ነው ሁሉም የተፈጠረው። ቃልም ስጋ ሆነ ይላል አይደለ? ሁሉ ነገር የተፈጠረው በቃል ነው አይደለ? ያ አንተ ነገረኝ ወይ ያው እኔ እኮ አላምንበትም። መጽሐፍ ቀደም እንዳየነው ጥቅሱ ላይ ነው። አንተ እየተግባባን እንድንሄድ ነው። ትክክል ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ እንደተመለከትነው ሁሉ የተፈጠረው በቃል ነው። ኤርሚያስ ላይ ደግሞ ምዕራፍ 32 ቁጥር 27 ላይ እንዳየነው ለስጋ ለባሽ ሁሉ አምላክ ነኝ ያዌ ይላል። አምላክ ነኝ ይላል። እዚህኛው ላይ እንዳሳየው ደግሞ ሁሉ የተፈጠረው በቃል ነው ይላል። ቃል ስጋ ሆነ ጸጋና እውነትንም ተሞልቶ በእኛ አደረ ይላል አይደለ? ስለዚህ አምላኬ አንድም ሲል ስለ ስጋው ስለ ሰው ስለመሆኑ፣ አንድም ደግሞ ስለ ትንቢቱ ነው። በስጋ የተገለጠ እርሱ አምላክ ስለሆነ ፍጹም ሰውም ስለሆነ ነው። ስለዚህ ለፍጹም ሰው አምላክ ነው ማለት ነው። የእግዚአብሔር ቃል ራሱ አይደለም። ፍጹም ሰው ነው፣ ፍጹም አምላክ ነው አይደለ? ኢየሱስ ስጋ ለባሽ ነው፣ ፍጹም ሰው ነው፣ በስጋ የተገለጠ አምላክ ነው። ከተዋህዶ በኋላ ግን እንትን የሚለው እሺ፣ አሁን ይሄ ኤሎሄ ሲል ለማሰበቅተኒ ሲል ጌታ አምላኬ ሆይ ስለምን ተውከኝ ሲል ያው ፍጹም አምላኪው ፓርቱ ሳይሆን ፍጹም ሰው ፓርቱ ነው ማለት ነው። አንነጥልም። በቃ እኛ ከተዋህዶ በኋላ ልክ ቃል ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ፣ አንድ ልጅ ከአባቱ ዘንድ እንዳለው ክብር የሆነ ክብሩን አየን ይላል አይደለ? ስለዚህ የማይነጠል ከሆነ ካልነጠላችሁትስ የሚሞተው ቃሉም ስጋውም ይሄ አምላክ ፓርቱም ወይም ስጋ ፓርቱም ነው የሚሞተው ማለት ነው። አንነጥለውም ካልክ ያኔ ደግሞ አይ አይደለም ስጋ ፓርቱ ነው የሚሞተው ብለኛል ባለፈው። ሞትን ድፋይ ማድረግ አለብህ። ሞት ስጋና ነፍስ መለየት እንጂ ሞት ምንድን ነው? ስጋና ነፍስ መለየት ነው። እውነት ነው። ስለዚህ ስጋና ነፍስ መለየት ከሆነ ሞት፣ መለኮት ደግሞ በስጋውም አለ በነፍሱም አለ፣ በሁሉ የሞላ ነው መለኮት። ስለዚህ ከሶስቱ አካል አንዱ አካል ቃል በስጋውን የተዋሃደው በስጋ የተገለጠው ቃል ነው አይደለ? ስለዚህ ሞት ደግሞ ምንድነው? ስጋና ነፍስ መለየት ነው። ከነፍሱ ጋር መለኮት አለ፣ ከስጋው ጋር መለኮት አለ። ያው ግን ወደ መቃብር ሲወርድ ይቅርታና አምላኬ ሲላል ዮሐንስ 20:17 ላይ ያየሁት አለኝ ወደ አምላካችሁ የሚለው የሌሎች አስተሳሰብ አነጋገርና የኢየሱስንም አነጋገር በአንድ ላይ ገልጾታል። ምንም እንደማይል ይሄኛውንም የሚደግፍ እኮ ነው። ወንድሞች እሱን አዳምጥ። ስለ ተዋህዶ መጀመሪያ አዳምጥ። እኛም ቀጥል ቢል እፎይ እያወራ ነው። አትረብሾት፣ አትደርቡብን። አሁን ይሄ አንተ አንድን አንቀጽ ለማብራራት ሌላ አንቀጽ ታመጣልኝ የለ። እኔም ይሄንን ነው ያመራሁት። አምላኬ ሆይ ስለምን ተውከኝ የሚለው ቁርአን ከሪም አንዴ ትሰማለህ? ተቋረጠ። ወይም ትንሽ ላገዘ ብዬ ነው። ብቻ ትንሽ እንትን አልክ አለክ። ወደ ውስጥ ተመለስ። ታዞናል። ይሰማሃል? እፎይ ፖዝ በወንክ ቁጥር አይሰማንም። ለኛ አዳም ወይ ፖዝ በወንክ ቁጥር አይሰማንም። አልተሰማችሁም? አይሰማም። አሁን ስማ ዮሐንስ 20:17 ላይ አውጣልኝ እስኪ። ዮሐንስ 20:17 እሱ እኮ ነው እያብራራን ያለ ነው። ቁርአን ከሪም አንደኛው ጥያቄ ሳያልቅ ሌላ ጥያቄ እየደረብክ ነው። አረ ያው ነው፣ ሌላኛውን እየደረብክ አንድ አይነት ነው እኮ ብዬ ነው። ይሄ አይገናኝም፣ ሐሳቡ አንድ አይነት ነው። አንዴ ስማኝማ፣ ይኸውልህ መዝሙር 22 ላይ አትደርብብን። ይቅርታ አንዴ አዳምጠው። እየመለስኩልህ ፈቅደህለት ነው። እሺ መዝሙር 22 ላይ ትንቢት ነው ብሎ ቅድም ነግረዋል። አስቀድሞ ነብዩ ዳዊት ስለ ክርስቶስ የተናገረው ትንቢት ነው። መስቀል ላይ ክርስቶስ ይህን ቃል እንደሚናገረው ማለት ነው። ኦኬ። ስለዚህ ክርስቶስ ይህን ቃል ሲናገረው እርሱ መጸለይ፣ እርሱ አምላኬ ማለት ስለተገባው አይደለም። ገብተዋል? ምክንያቱም ክርስቶስ ኢየሱስ ምንም ኃጢአት የለበትም። ሊጸልይበት የሚችልበት አንዳችም ኃጢአት የለበትም። ሊሰቀል የሚችልበት አንዳችም ኃጢአት የለበትም። የመጣው ለማን ነው? ስለ እኛ ነው። ሰው የሆነው ለእኛ ቤዛ ሊሆን እኛን ሊያድን ነው።
ስለዚህ መስቀል ላይ የተናገራቸው ነገሮች በጠቅላላ ተገብቶት ይባላል። በእኛ ፈንታ ስለኛ የተናገራቸው ንግግሮች ናቸው። መስቀል ላይ የተናገራቸው በጠቅላላ በስጋም የተገለጠው ክርስቶስ ኢየሱስ ለምንድን ነው? እኛን ለማዳን ነው። ፊልጵስዩስ 2 ክፈትለት አንዴ እዛ ጋር ላሳይና እየተባባን ቆይ። ከዛ በፊት ይሄንኛውን አብራራልኝ። ይሄ እንደዛ ከሆነ 20:17 ላይ ወደ አምላኬ ታዲያ ለምን እኮ እሱ ለምን ይላል እንደዛ? ታዲያ እሱን ላብራራልህ ነው። ፊልጵስዩስ ያ ደግሞ ለምን አስፈልገው እንደዛ ማለት? አምላኬ ማለት ለምን አስፈልገው? እየሰማህ ንገረኝ አንዴ ስማና፣ እሺ ላብራራልህ። ፊልጵስዩስ ላይ እንደዚህ ይላል፣ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም ይላል። ማን ነው ይሄ? ስለማን ነው የሚነገር ይመስላል? ይሄ ንገረኝ። እኔ ብዙ አላውቅም። ነግሬህ የለ። ታዲያ ካላወቅ ዝም ብለህ መሀል ላይ ጣልቃ ትግባ ፕሊስ። ስማ እሺ፣ ካላወቅ አብራሩልኝ ካል ንገረኝ። እኔ እኮ ጥያቄ እየጠየኩህ ነው። በቃ ስለዚህ ኦኬ፣ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። ነገር ግን ይላል የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። ስለዚህ ኢየሱስ ክርስቶስ ራሱን ባዶ ያደረገው ወይም ሰው የሆነው ለምንድን ነው? ለእኛ ብሎ ነው። እሱ ግን አስቀድሞ ሰው ከመሆኑ በፊት ምንድን ነው ይላል? እግዚአብሔር ነበረ፣ ከእግዚአብሔር ጋር መተካከል የነበረው በእሱ መልክ የነበረ ነው ይልሃል። ስለዚህ ኢየሱስ ክርስቶስ መስቀል ላይ የጸለየው ሰው የሆነ ሁሉ ነገር የሆነው ለምንድን ነው? ስለኛ ነው። ስለዚህ እያንዳንዷ ንግግር ክርስቶስ የሚናገራት ንግግር እያንዳንዷ ከኛ አንጻር የምትተረጎም ናት። እሺ 22:17 በዛው አብራራልኝ እስኪ። እሺ ልነግርህ ነው። ስለዚህ ገባኝ ብዬ ነው። ቆይ አንዴ መስቀል ላይ ሆኖ የተናገረው አምላኬ አምላኬ ስለምን ተውከኝ የሚለውን ብቻ ሳይሆን አስቀድሞ ዳዊት በመዝሙሩ ላይ እጆቼና እግሮቼን ቸነከሩብኝ፣ ጎኔዎቼን ወጉ፣ አጥንቶቼ ተቆጠረ፣ በልብሶቼ ላይ ዕጣ ተጣጣሉ፣ እጀ ጠባቤንም ላይም ምንድን ነው ቀደዱ ነው ወሰዱ የሚል አለ። ክፈትለትና አንብብለት። አሁን ይሄን ዳዊት በዘመኑ አንድም ቦታ ላይ አላደረገም፣ አልተፈጸመበትም። ይሄን የተናገረው ለማለት ነው። አስቀድሞ ለክርስቶስ ነው የተናገረው። ክርስቶስ ሰው ሆኖ በሚመጣበት ጊዜ ያ አምላክ ፊልሙን ስላየ ቢኒ ፊልሙን አይቻለሁ ስላለ ልብሱን ሲጣጣሉበት አይታል አይደል? ፊልሙ ላይ ቆይ ዴቪድ አንዴ ችግር የለም። ፊልሙ ነው ላያስታውሰው ስለሚችል ይሄ ይታያል። ዳዊት ነው የሚናገረው። ዳዊት አጥንቶቹ ተቆጥረዋል፣ ጎኖቹ በጦር ተወቅተዋል፣ እጅና እግሮቹ በችንካር ላይ ተቸንክረዋል። እስቲ ይሄ ለማን መልእክቱ ትንቢት ነው አልከኝ እኮ ፔሬድ። ትንቢቱ ለክርስቶስ ነው፣ ለክርስቶስ ነው ትንቢቱ። በጣም ያ ደግሞ ለኛ ብሎ ነው የጮኸው አልከን። ያው ድምጽ እያሰማ ነው። ስለዚህ ዳዊት እንደ አፈ ጉባኤ ማለት ነው። ያው ድምጽ ማሰማት ነው። ኹጥባ ነው ማለት ስለእናንተ የጮኸ ነው እሱ። እንደ አፈ ጉባኤ ሳይሆን እሱ ሰው ሆኖ ሰፈር እያደረገ ነው። በትክክልም የሚደረግበትን ነገር በትክክል ሲሰቀልም እየተሰቀለ ነው። ዝም ብሎ የውሸት አይደል። ግን ሴንስ ይሰጣል። ይቅርታ አንዴ ሀሳቤን ትበትርብኛለህ። ስለዚህ ይሄ ትንቢት ጎኖቼን በጦር ተወጉ፣ እጆቼና እግሮቼ ተሸነከሩ፣ በልብሴ ላይ ዕጣ ተጣጣሉ፣ እጀ ጠባቤንም ወሰዱ የሚለው ለዳዊት ሰው ለክርስቶስ ነው። ስለዚህ ቁጥር 1 ላይም አምላኬ አምላኬ ስለምን ተውከኝ ብሎ አስቀድሞ ዳዊት የተናገረው ትንቢት ለምንድን ነው? ለክርስቶስ ነው፣ ለሱ አይደለም ማለት ነው። ስለዚህ ክርስቶስ ይሄን ትንቢት ለመፈጸም ስለመጣ ልብ አድርግ። ማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ ሕግና ነቢያትን ልፈጽም እንጂ ልሽር አልመጣሁም ይላል። ይሄን ትንቢት ሊፈጽም ስለመጣ ይሄን ነገር መናገር አለበት ክርስቶስ። አስቀድሞ ስለመሲሁ ጋር ግዴታ አይደለም ወንድሜ። ነገር ለምንድን ነው እንደዛ የምትለው? አስቀድሞ ስለመሲሁ ትንቢት መፈጸም ግዴታ አይደለም። ትንቢት መፈጸም ግዴታ ነው። ቆይ አንዴ ተረጋጋ። አስቀድሞ ስለመሲሁ የተነገረው ትንቢት ክርስቶስ ይፈጽመው ዘንድ፣ ምክንያቱም አይሁዳውያን መሲሁ ሲመጣ እነዚህ ነገሮችን በመሲሁ ላይ ይፈጸማል ብለው ተነግሯቸዋል በመጽሐፋቸው ማለት ነው። ስለዚህ ያን ነገር ነው እየፈጸመ ያለው። እኔ መሲሁ ነኝ፣ ስትጠብቁኝ የነበረው መሲሁ ነኝ። ይኸው ዳዊት በመዝሙሩ ላይ ስለ እኔ አምላኬ አምላኬ ስለምን ተውከኝ ብሎ መሲሁ እንደዚህ ብሎ ይናገራል ብሎ የነገራችሁ ትንቢት ይፈጸም ዘንድ ብሎ እየነገራቸው አስቀድሞ ነግሯቸዋል። ዳዊት ጎኔን እንደምትወጉ እጆቼና እግሮቼን እንደምትቸነክሩ ብሎ ያን ነገር እየነገራቸው ነው እንዲመለሱ። ምክንያቱም የእግዚአብሔር ዓላማ ምንድነው? ሰዎች እንዲመለሱ ስለሆነ። እሺ ጨርሻለሁ፣ በቃ ከዛ ትጠይቃለህ። ስለሆነ ትንቢቱ እንዲፈጸም
የትንቢቱን ቃል እያንዳንዷን ነገር የተናገረበት እንጂ ክርስቶስ መሰቀል ስለሚገባው፣ ጎኑ መወጋት ስለሚገባው፣ መጸለይ ስለሚገባው፣ አምላኬ አምላኬ ማለት ስለሚገባው ሳይሆን በእኛ ፈንታ ተገብቶ በእኛ ኃጢአት ስለኛ ኃጢአት ራሱን ቤዛ ያደረገ ስለሆነ ከዛ አንጻር ነው። ስለዚህ ትርጉሙ አምላኬ አምላኬ ሆይ ስለምን ባሮችን ተውካቸው ይሆናል ማለት ነው አይደል? ምን አልከኝ? አምላኬ አምላኬ ሆይ ስለምን ያለፉትም ነብያቶችን ወይም ደግሞ ህዝቦችን ለምን ተውካቸው ይሆናል ማለት ነው ትርጉሙ። ያ ክርስቶስ የመጣው ቤዛ ሊሆን ሁሉም ሰው ከእግዚአብሔር መንገድ ወጥቶ በኃጢአት ወድቆ ስለነበረ ሞት ሰልጥኖ ስለነበረ ሰው ደግሞ ይሄን ሊያደርግ ስላልቻለ ራሱ አምላክ ይሄ አሁን በእኛ ስታስበው ዱዓ ሊሆን ይችላል። አይደለም ሰምተዋል። ግን ቢኒ ያለው ሰምተዋል። ዱዓ ሰምተዋል። ተደማመጡ እንጂ ሰምቼዋለሁ። ወዴት በደምብ ሰምቼ ነው የመለስኩት። ዱዓ አይደለም ቤዛ ሊሆን ነው ክርስቶስ የመጣው አልኩ እኮ። ይኸውልህ አይደለም ቃሏን እኮ ነው የምልህ። ቃሏ እኮ ስሞታ ናት። የሆነ የማማረር ነገር አለ አይደለ? እንዴት ትሆኛለህ እነዚህ ሰዎች ጋር ጌታ አምላኬ ስለምን ተውከኝ? እነዚህ ሰዎች እንዲህ እያሰቃዩኝ ምናምን ነው የሚመስለው። አይደለም ትንቢት ነው አልኩ እኮ እየነገርኩህ ያለሁት። ቆይ ትንቢት ነው እያልኩ ነው እኮ ያለሁት። አስቀድሞ ሰዎች በጠቅላላ በዚህ ሲጮህ ትንቢት ነው ለምን ትላለህ? ትንቢቱማ ተፈጸመ እኮ። እኔ ከተፈጸመ በኋላ ነው እያወራሁ ያለሁት። ወይ መድኃኒዓለም እሺ ስማ፣ አላቅም ደግሞ ትሟገታለህ። አሁን ከዚህ በኋላ ቻሌንጅ አደርግሃለሁ። አለበለዚያ ስማ፣ ክርስቶስ ስለኛ ነው ማማረር አይደለም። ነገርኩህ እኮ ስለኛ ነው ቤዛ የሆነው ስለኛ ነው የተሰቀለው አልኩህ እኮ። እኛ በኃጢአታችን ለዘላለም ወድቀን ነበር አልኩህ። ስማ፣ በላያችን ላይ ሞት ነግሶ ነበረ። ዕብራውያን 2 ላይ ቁጥር 15 ላይ ማየት ትችላለህ። ማን ነው የሰቀለው? ማን ነው የሰቀለው? ይቅርታ ጥያቄ አለኝ እዚህ። ማን ነው የሰቀለው? በቃ ስለዚህ መልስ አይደለም። ማን ነው የሰቀለው ማለት ይሁዳዎቹ ሰቅለውት ለእናንተ ቤዛ እንዴት ሊሆን ይችላል? እና የእናንተን ቤዛ የሚያቀርቡት ይሁዳዎቹ ናቸው እንዴ? ይሁዳዎች ስለሰቀሉት በቃ ቤዛ ሆነ ማለት ነው። እኛ እኮ ለእናንተ ቤዛ ነው እንደምን ቤዛችሁ ነው እንዴ? ቻሌንጅ ላድርገህ ማለት ነው። ቀላል ነው። ቻሌንጅ እያደረኩ ልሂድ። እሺ ሚውት አድርገኝና አውራኝ። ዝም በርካታ ችግር የለውም። ኦኬ ቢኒ በስራ መልሶላል። በጣም እየደረባችሁ ቅድም ከሌቷ ጋር ራሴ ላይ ራሱ ጮኻችሁብኝ ነው መሰለኝ። ራሴን አሞኛል በላ ይቅርታሽ። ኤኒዌይስ ሰው እያወራ መደረብ በጣም ዝገት ፓርት አለው እና ቤዛነትን በደንብ ነግሮህ ትንቢቱ እዛ ጋር የተነገረው በነቢያት የተነገረውን ልፈጽም መጣሁ ካለ ያን ነቢያትን ስለ ነቢያት ተገብቶ ጮኸ ብሎ ነገረ። ስለዚህ ነቢያትን ጩኸት ጮኸልን። ከዛስ በኋላ ቤዛነቱን አረጋገጠ ማለት ነው። ሰው ሊያገለግለን ቤዛ ሊሆነን ስለመጣ ያ ተፈጸመ። ያ ማለት ግን ያ የነቢያትን ጩኸት ሲጮህ በራሱ ኃጢአትን አያነጻም ወይ የሚል ኢንተርፕሬቴሽን እዛ ሆነ ሌላ አካል ኖሮ እንትን ብሎ እየጮኸ ምናምን እያልክ ፕሪሰፖዝ ያደረከው እሱ በራሱ ማደርግ ወይም ደግሞ ማይምር ምናምን መስሎ ከሆነ ስህተት ነው። ምክንያቱም ዕብራውያን ምዕራፍ 1 ላይ ቁጥር 3 ላይ ኃጢአታቸውን በራሱ ካነጻ በኋላ ይላል። ራሱ ክርስቶስ ኃጢአታቸውን ካነጻ በኋላ ያን ሁሉ ከፈጸመ በኋላ በአብ ቀኝ ተቀምጧልና ፕሪሰፖዝ ያደረከው ፕሊስ። ስለዚህ ኃጢአታቸውንም ይቅር ያላቸው እሱ ነው። የእነሱንም ጩኸት ጮሆ አንድም ሴጣንን ለማቅረብ ለአቅርቦተ ሴጣን ያንንም እንትን ብሎታል። ምክንያቱም ሴጣን መደምሰስ መመጣት ስላለበት ማለት ነው። አንድም ደግሞ ቤዛነት ነው። አንድም ደግሞ ምሳሌ ለእኛ ሊሆን አርያ ምሳሌ ሊሆነ እኔ የምሰሩ ስላለ ማለት ነው። ስለዚህ እኛ ብንቸገር መከራ ቢገጥመን አደጋ ቢደርስብን ብንፈተን፣ ለምሳሌ ልክ አይሳይሶች ሙስሊሞች እንደሚያርዱት ክርስቲያኖችን ሲያርዱ አምላካችንን ነው እንጂ ድረስልን የምንለው ወደ አምላካችን ነው እንጂ ምንጮኸው ፈርተን ሃይማኖት መቀየር እንደሌለብን አንድም እኔ የምሰሩ ብሎ እሱን እንድንመስል እስከ መጨረሻው ድረስ መከራ ሲመጣብን ችግር ሲመጣብን ልክ ሊቢያ ላይ እንደታረዱት አሁንም በተለያየ ቦታ ላይ ክርስቲያኖች እንደሚታረዱት በጽንፈኛ ሙስሊሞች ራሳችንን ለክርስቶስ ለፈጣሪ አሳልፈን መስጠት እንዳለብን፣ ነፍሳችንን ተቀበል ማለት እንዳለብን፣ አምላካችን ድረስ ማለት እንዳለብን እንጂ ይሄንን ሲያስተምረን ነው ማለት ነው። ስለዚህ ቤዛ ሆኖናልና ቤዛ የሆነን ደግሞ በፍቃዱ ነው። ነገር ግን ቻሌንጅ አደርጋለሁ። አሁን ሳይ ሙስሊም 27 ጥያቄን አልተብራራልኝም። ያልተብራራልኝ ነገር መጠየቅ ከተፈቀደልኝ
ራዕይ ደሰሊን 432 ላይ እኔ ሳልፈልግ ለምንድን ነው ለአንተ ቤዛ መሆነ? አንድ ሳትፈልግ ሳይሆን ቤዛ መሆን ያለበት ለእግዚአብሔር ነው ወይስ ለይሁዶቹ ነው? ማለት ቀጭ እኮ እግዚአብሔር ነበር አይደለ? ስለዚህ እግዚአብሔር ይቀጣውና ቤዛ ሆነላችሁ። ከዛ በኋላ በቃ ፏ ነገር ነው የሚሆነው ማለት ነው። ግን ይሁዶች የሰቀሉት እግዚአብሔር የሰቀለው ይሁዶቹ ናቸው። ቆይ ማን ነው? ለይሁዶቹ ነው ለእግዚአብሔር ነው ቤዛ ሆነ የሚለው? እኔ ስናገር እንደዛ ሰምተሃል አይደለም ያልኩ። ምን አሁን ሎጂካሊ ነው ያወራህ ያለው። ቤዛ ሆነ ብለኛል አይደለ? መሰቀሉ ቤዛ ለማን ነው ቤዛ ሆነ ያልኩት? ለማን ነው ቤዛ ሆነ? ለህዝቦቹ ማለት ነው። ለህዝቦቹ ማለት ነው። ታዲያ ምንድን ነው ለእግዚአብሔር ምናምን የምትለው? ስለምን ስለ የትኛው? ስለዚህ ቤዛ መሆን ማለት እሱ ተቀጥቶ እናንተ ዳናችሁ ማለት ነው አይደለ? ያ በሞቱ ህይወትን ሰጠን። ምክንያቱም ቀጪዎቹ ቤዛነትን ከምን አንጻር እንዳገኘ ነው ስለማታውቀው ማለት ነው። ገና እኔ የገባኝ ነገር ሞት ተፈርዶብን ነበረ። ያ የተፈረደብንን ሞት እሱ በህይወት ቀየረው። የሰው ልጅ ሞት ተፈርዶብን ነበረ። ዕብራውያን ምዕራፍ 2 ላይ ቁጥር 15 ላይ ወንድሞቹ በስጋና በደም እንደሚካፈሉ እንዲሁ በደምና በስጋ ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ለምን ይሄ የሆነ? የዲያብሎስን ስራ ሊያፈርስ ሞትን ሊሽር እንደሆነ አስቀምጦታል። ለዚህ የዲያብሎስ ስራ በሰው ላይ ሰልጥኖ ነበረ። ሞት ሰው ተፈርዶበት ነበረ በሞቱ በያዘው ስጋ። ምክንያቱም መለኮት የሚሞት የሚሄድ የሚመጣ የሚታይ ስላልሆነ በነሳው ስጋ በሞቱ ያን በአብርሃም ስጋ በያዘው በአብርሃም ዘሮች ላይ ሞት ነበረ እና ሞትን በሞቱ ሊሽር በህይወት ሊቀይር እሱ እውነተኛ የእግዚአብሔር በግ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እንደተባለው የዓለምን ኃጢአት የሚያስወግድ እውነተኛ የእግዚአብሔር በግ ክርስቶስ። ምን የዓለምን ኃጢአት የሚያስወግድ ያንተ ገና ሞት የሚሻረው መቼ ነው? ሐሰተኛው በግ የቂያማ ቀን ታርዶ ነው አይደለ? ሞት በበግ መልክ መጥቶ ኢንካርዴት አድርጎ ታርዱታላችኋል ጀነት ላይ። የእኛ ደግሞ እውነተኛው የዓለምን ኃጢአት የሚያስወግደው ሞትን ማረድ የሚችለው በህይወት የቀየረው እውነተኛ። ከዛ በኋላ ሞት የለም ማለት ነው። ሞት ምንድን ነው በራሱ? ምክንያቱም ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ ቢሞት እንኳን ሕያው ነው፣ ሕያው ሆነ ለዘላለም ይኖራል ብሏል። ሞት ለእኛ ምንድን ነው? አንተ በህይወት አለው ትላለህ እንጂ ሞተሃል። እኔ አሁን ብጠይቀኝ አንተ ሞተሃል። አንተም ከሞትክ ሞተሃል። ከሞትክ የሚባል ነገር አለም። አሁን አንተ ሙት ነህ ለእኔ በክርስቶስ ማታምን ከሆነ ሙት ነህ ለእኔ። ትንሣኤም የለህም፣ ሞተሃል። ምክንያቱም ሙታን ይቅበራቸው ሲል ማቴዎስ ወንጌል ላይ በህይወት ያሉትን እና እነኛ ሞተናል የሚሉት ሁለቱም አንድ አይነት እንደሆኑ ነው። ስለዚህ ለአንተ የሚመስልህ እንደዚህ መሄድ፣ መምጣት፣ መብላት፣ መጠጣት፣ በህይወት መኖር፣ ከዛ ደግሞ መብላት ካቆምክ መሞት መስሎ ነው። በክርስቶስ የሌለ ሁሉ ሕያው አይደለም፣ ሙት ነው። አንተ አሁን ሙት ነህ ለእኔ። ስጋና ነፍስ መለየት ሱ ጀናዛ መቃብር ውስጥ የመግባት ጉዳይ ብቻ ከኩሽና ማድቤት ከማድቤት ኩሽና እንደመግባት ነው እንጂ ልዩነት የለውም። ስለዚህ ክርስቶስ ሞትን ሊገል አንድ የመጣው ከዚህ አንጻር ነው። ቤዛነት ስንል ህይወትን ሊሰጠን ነው። ያ ያው የሆንከው አማኝ ስለሆንክ ነው። በአማኝነት ህያውነትን አግኝቻለሁ። ምክንያቱም ያው ቢሞትም ባይሞትም ካመንክ አይበቃም? እንዴት አለ ትንሣኤና ህይወት እኔ ነኝ። ምን ይሄ ምን ልዩነት አለው ታዲያ? አንተን ሞት የሚያስቀረው እሱ አይደለም፣ እምነትህን ያስቀረልህ ሞትህን። የኢየሱስ ሞት ወይም ቤዛ መሆኑ አይደለም ማለት ነው አንተን ህያው ያደረገ። አማኝ ከሆንክ ቢሞትም ባይሞትም እኮ አማኝ ነህ አይደል እንዴ? ምክንያቱም ሳይሞት በፊት የነበሩት አማኞች የሉም ነበር እኮ። ስላስረዳ እሱን ደግሞ ምክንያቱም እነሱ ይሞታሉ እንጂ ቅጠል ወደ ምድር ብትረግፍ ትነሳለች። ቅጠል ወደ ምድር ብትረግፍ ትነሳለች ወይ? ሕያው ነች ከዛ በኋላ ወይስ አፈር ነች? ኧረ ሞተች እኮ ከግንዷ ከተለየች ሞተች። ስለዚህ የሰው ልጅም ሞት ተፈርዶበት ነበር እንጂ ትንሣኤ አልነበረውም። ስለዚህ ትንሣኤው ማን የሰጠው? ክርስቶስ ነው የሰጠው። which means ሞት ተገደለ በክርስቶስ። ያ ዓለምን ኃጢአት የሚያስወግደው በደንብ አስተውል። እግዚአብሔር በግ የተባለው እርሱ ክርስቶስ ሞትን ገደለው። which means ከዛ በፊት ያለው ትንሣኤ የላቸውም ማለት ነው።
ፕሊስ ለምን ኢንተራፕት ታደርጋለህ? በቃ እነሱም ትንሣኤ የተሰጣቸው አንደኛ ጴጥሮስ ምዕራፍ 3 ቁጥር 16 ጀምሮ 18 ሄዶ በወይን ሰበከላቸው፣ እነሱም ሲጠብቁት ነበር። ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ እኮ አብርሃም ቀንን ያይ ዘንድ ሐሴት አደረገ አየም ደስም አለ የተባለለት አብርሃም ልጆች የተባሉ ሲጠብቁ ነበረ፣ ተስፋም ሲያደርጉ ነበረ። ትንሣኤ እነሱ ዳግም የሚጠብቁት አሁን ዳግም ትንሣኤ መነሳትን ነው እንጂ ትንሣኤ ያላቸው ይነሳሉ፣ የዘላለም ሕይወትም አላቸው። ስለዚህ ምንድነው እሱ ማሰሪያው ምንድነው እሱ? አሁን ዘላለማዊነት ይባላል። ዘላለማዊነት በእኔ ነው አለን ክርስቶስ። እሱም እንዴት ነው? ሞት ተገደለ። ወደፊት ተነስተ የምትሞተውም አይኖርም። ሞት አስሮም አያስቀረህም። በፊት ግን ክርስቶስ እስከመጣ ድረስ አስቀድሞ የነበረው ሞት ባይገደል ኖሮ ምንድን ነበረ? ሞት ኤግዚስት ያደርግ ነበረ። ሞት በምን ተገደለ? በህይወት ተገደለ። ማን ነው ህይወት ደግሞ? ክርስቶስ። እኔ እውነት ህይወት። በደንብ አስተውል። እኔ ሀቅ ነኝ አይደል? ሀቅ ተብሎ የሚጠራው አላህ ብቻ ነው። አናላ ሀቅ ፍጡር አናላ ሀቅ ተብሎ ይጠራል አይጠራ። ስለዚህ ክርስቶስ ምን አለ? አና ሀቅ አለ። እኔ ነኝ እውነት። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ ነኝ ህይወት አለ። እኔ ነኝ መንገድ አለ። ስለዚህ ያ እውነት የሆነው ህይወት የሆነው ሞትም ምን አደረገው ማለት ነው? ገደለው። ሞትም ስታካ እዛው በቃ ገደለው ማለት ነው። ሞት ከዛ በኋላ ኤግዚስት አያደርግም ነው። እናንተ ጋር አሁን ኢተርኒቲ የሚመጣው መቼ ነው? ገና ሞት ገና አልተገደለም እናንተ ጋር አይደለ? የቂያማ ቀን ነው የሚገደለው። በበግ መልክ ይመጣና እኛ ጋር እንግዲህ ቂያማችን በነፍስ ወከፍ የሚደርስብናለ አንድ ሞት ነው። የመጀመሪያው ሰው ሞት የመጀመሪያው ቂያማ ናት። ከዛ በኋላ ትነሳለህ። ከዛ በኋላ ሞትም ሀያትም የለም። ሞቱም የጠፋ ሞትንና ህይወትን አላህ ፈጥሯል አይደል እንዴ? ስለዚህ ሞትን በምን ተገደለ? አሁን እዚህ ጋር ቻሌንጁ በደንብ ሎጂካል ሆነ አዳምጠኝ። ቻሌንጅ ስለማደርግ ራስ ጨዋታው ስለጀመርክ ሞት በምንድን ነው የተገደለው አንተ ጋር? የመጨረሻ ግሬ አላህ Subhanahu Wa Ta'ala በበግ መልክ ያመጣውና ያርደዋል። ማን ያረደው? ይታረዳል። የዛን ጊዜ እንዴት ነው የታረደው? ሐዲሱ ያው ሞት በበግ ይመሰልና ይመጣል። ከዛ በኋላ ያው ይታረዳል። አሁን በደንብ አስተውል። ሎጂካሉን ሞት ራሱ መሞት ነው አይደለ? መሞት ነው። ስታርደው ሞተ እንጂ እንዴት ነው እሱ ታዲያ የሚጠፋው? ሞት ራሱ ህይወቱ ስለሆነ ሎጂካሉን ጥያቄውን ለማግኘት ስለዚህ ሞት ስቲል ታረደ ካልከኝ ኤግዚስት አደረገ እያልከኝ ነው እንጂ ጠፋ ማለት አይደለም። ምክንያቱም ሞት በራሱ ኤግዚስት ነው። ፍጡር ላይ አድርገው ሎክ ቱ ክሬሽን አለ፣ ህይወትና ሞት። ሞትን አመጣህና አረድኩት ገደልኩት ብትለኝ አታጠፋውም። ምክንያቱም ሞት በራሱ ኤግዚስታንስ ስለሆነ። የእኛስ ግን ምንድን ነው? በደንብ አስተውል። የእኛን ግን በደንብ አስተውል። ሞትን እንዴት እንደገደለው ክርስቶስ። ሞት በማን ቀየረው? በህይወት ቀየረው፣ በዘላለማዊነት። አዎ በእርሱ ህይወት ቀየረው። ያንተ ግን ገና አልተቀየረም። ወደፊት በበግ መጥቶ ሞት ይታረድና ይሞታል ትላለህ። ኖ በምን ቀየርከው? ካልቀየርከው በፍጡር ህይወት ደግሞ ሊቀየር አይችልም። የፍጡር ህይወት ዘላለማዊነት ስላልሆነ እኔ ስለሞት እኔ እኮ አንድ ህይወት ነው ያለኝ እኮ ስለሞት እኮ አልጨነቅም። አንድ ህይወት ነው ያለኝ። ሞት አይጠፋማ። እንደዛ ከሆነ ሞት አይጠፋማ። ስቲል በትንሣኤ አይ በኋላ ይጠፋልና ቢጠፋም ባይጠፋም እኮ ኖ ሴንስ እኮ ሴንስ የሚሰጥ ነገር የለም። እኔ ከሞትኩ ሴንስ ይሰጣል። ሴንስ ባይሰጥ ኖሮ እኔ ከሞትኩ በኋላ ከተነሳህም በኋላ ምክንያቱም ሴንስ ስለሚሰጥ እኮ ነው። ያቺ ኮንሰፕቷ ማሚ ስለገባው እኮ ነው። በበግ መጥቶ ገና ይታረዳል ሞት ያለው የክርስቶስን እርሱ ሕያው በግ ነው፣ ያለምን ኃጢአት ያስወገደ፣ ሞትን በሞቱ ገሎ ህይወትን የሰጠ ሚለውን ለመቃወም ሞት በበግ ይመጣና ይታረዳል አለ። which is illogic ነው። ምክንያቱም ሞት በራሱ ኤግዚስታንስ ስለሆነ ገደልከው ብትል ሞት ራሱ በሌላ ወይን ካልተተካ በዘላለማዊነት በኢተርኒቲ ህይወት በህያውነት ካልተቀየረ ሞት ምን ሊሆን አይችልም ማለት ነው፣ ሊጠፋ አይችልም። እርሱን ደግሞ ፍጡር ከሆነ የሚቀይረው ያላህን ሉክ ጠፊ ነገሮች ኢተርናል ማድረግ ይችላል። ፍጡር ወደሚል ያመጣዋል ማለት ነው። which means ለምሳሌ የሆነ ፍጡር ፈጥረህ ማይጠፋ ነገር አላህ ፍጡር ፈጠረ። ያንን የፈጠረውን ፍጡር እኔ ወደ ዘላለማዊነት መቀየር እችላለሁ ማለት ነው። አራጁ ፍጡር ከሆነ
አላህ ነው ካልከኝ ደግሞ አላህ በምን ቀየረው ብዬ እጠይቃለሁ። በጀነትና በጀሃነም የጀነት ሰዎች ጀነት ብቻ ይኖራሉ። ጀነትና ጀሃነም ራሱ ፍጡር ናቸው። ጀነትና ጀሃነም ራሱ ፍጡር ናቸው። ምንም የሚገናኝ አይደለም። እሱ ራሱ አይመጣውም። ቀየረ የሚል የለም ማለት ካለ ስተኛ አዲስ ቀየረ ሳይሆን ይኸውልህ ለምን ይቀያየራሉ? ሲጀምር መቀየር ያስፈልጋቸዋል። ኢቭን ጀነትና ጀሃነም እኮ ኦልሬዲ ኤግዚስት አድርገዋል እኮ። ገነትና ጀሃነም ኦልሬዲ አሉ እኮ እነሱ አሉ፣ አሁንም አሉ። ስለዚህ ከየት አመጣኸው? ይሄንን ሞትን ምን አደረገው? አላህ ኢሎጂካል እኮ ነው። የማይሆን ነገር እኮ ነው የሚያስጨንቅህ እኮ። አንተ ስንቴ ነው የምትሞተው? ስንቴ ነው የምትሞተው አንተ? እኔ ስለኔ መሞት አይደለም። ሞት በራሱ ህይወት አለው አይደለ? ቆይ ሞት በራሱ ህይወት አለው አይደለ? ኤግዚስት የሚያደርግ ማለት ኤግዚስተንስ አለው ሞት ራሱ። ሞት የሚባል ራሱን የቻለ ህይወት ሞት የሚባል አላህ ፈጥሯል አይደለ? ሞት የሚባል ነገር አለ። ልክ ህይወት የሚባል ነገር እንዳለ ስለዚህ ልክ ህይወትን እንዳለኝ ሁሉ ሞት ደግሞ ራሱን የቻለ ሞት የሆነ ህይወት አለው አይደለ? አይደለም። ይሄው መልቂያማ በበግ በኩ ዛት ተሰጠው እንጂ ዛት የለውም እኮ። ሞት ማለት ሩህ ትርጓሜ እኮ ነው። ሞት ማለት አንድ ሰው ሩሁ ከጀሰዱ ስትለይ ዛት ከሌለው እንደፈጠረው ሞት ምንድነው? ዛት የሌለው ነገር የተፈጠረው ካለ ሞት እኮ ዛት የለውም እኮ። ሞት እኮ ኢትስ ጀስት ፕሮሰስ ነው እኮ። ልክ አንድ ሰው ከሩሁ ሲወጣ እንደዛ ነው። በሩህ ስትወጣ ሞት ይባላል። ታዲያ የቂያማ ቀን በበግ መልክ ያመጣውስ ነገር ዛት የለው? በዛት አሁን በበግ መልኩ አመጣው ሞት ነው እኮ። ስለዚህ የታረደው ሞት ነው አይደለም? የቂያማ ቀን ነው እኮ ያኔ ሞት። አሁን ስለዚህ ዛት የሌለው ነገር እንደ ዛቱ መጥቶ ታረደ። በሁላችንም ህይወት ውስጥ ያለው ወይም ያለው ህይወት በጉ እኮ አይደለም። ያው ህይወታችን እኛው ህይወት ናት። ህይወት ዛት አለው የለውም? ህይወት ዛት አለው? ነፍስ ዛት አላት የላትም? ወይስ ስለ ሩህ ምንም ብትጠይቀኝ ምንም አልመልስልህም። ለምን? ወይስ አሉነከ አን ሩህ። ምክንያቱም ሁለቱንም ተመሳሳይ ነው የፈጠረው። ሩህንም ሞትንም ተመሳሳይ ነው የፈጠረው። ኖ ሞት እኮ ኢትስ ጀስት ፕሮሰስ አልኩህ እኮ። አንተ ነህ ያልከው እሱን። አንተ ነህ ያልከው አላህ ህይወትንና ሞትን ፈጠረ ነው የሚለው ቁርአኑ አይደለ? ስለዚህ ሁለቱንም ፈጠረ። በቂያማ ቀን ደግሞ ሞትን በበግ አምጥቶ ያርደዋል ይላል አይደለ? ሞት በራሱ ኤግዚስተንስ ከሆነ ሞት በራሱ መኖር ከሆነ እንዴት ልገለው ትችላለህ? መሞት በራሱ ህይወቱ ስለሆነ እያልኩ እኮ ነው። ለሞት ሎጂኩ ከበድ አለኝ እና እስኪ ወደ መጽሐፉ እንመለስ። ሎጂክ እኮ ድምሎ ድርቅ ያደርጋል እኮ። በቃ ይብቃን ለዛሬ። ያቺኛው 22:17 ብታስረዳኝ ይቅርታና 22:17 ቁርአን ከሪም ቁርአን አንዴ ከዛ በፊት እናንተ ሞታችሁ ከተነሳችሁ በኋላ ሌላ ሞት አለባችሁ አይደለ? የለብንም። ሞትን ከተነሳ በኋላ እንኳን በቃ እኮ ኦኬ። ሞት ውስጥ ከሚታረድ ድረስ አንተ መሆንን ታውቃለህ። ጀነት ውስጥ ገብተህ እንኳን ሞት አለብህ አይደለ? ሞት አልታረደም አይደለ? ዘላለማዊ መሆንህ ገና አልተረጋገጠም። ዘላለማዊ መሆንህ ተረጋግጧል። የጀነትና የጀሃነም መሆኑን አልተረጋገጠም። ሞት አልታረደማ። ሞት እኮ አለ ወንድም አለም። ይኸውልህ አሁን አዲሱ የሚለው የኑራ ቢኖር ስተደ እኔ አንዴ ነው የምሞተው። ባዕደል መውት ሎጂካል ሆነ አውራኝ። አሁን ዝም ብለህ ይኑራ ምናምን በሚባል አይመለስም። ከሞትክ በኋላ ወይ ጀነት ወይ ጀሃነም አለ። ሶስተኛ ሌላ ነገር የለንም እኛ ጋር አይደለም ወንድሜ፣ እንደዛ አይደለም። ከሞተ ከተነሳ በኋላ ሞት አልጠፋም ወይ? በእስልምና አስተምሮ አንድ ሰው ሞቶ ከተነሳ በኋላ ጀሃነምና ጀነት ከገባ እንኳን ዘላለማዊነት ገና የለም። ምክንያቱም እዛው ቆይ አንዴ ስማኛ እና ትናገራለች። ጀነት ውስጥ ሆናችሁ ወደ እናንተ የሚቀርብ አለ። ይሄ ምንድነው ተብላችሁ ስትጠየቁ ሞት ነው ትላላችሁ። ሞት እስከዛ ሰዓት ድረስ አልታረደም። ጀሃነም ውስጥም ላሉት ሲጠየቁ ይሄ ምንድነው ሲባሉ ሞት ነው ይላሉ። ስለዚህ ሞት አልጠፋም አይደለ? ሞት አልጠፋም። ስለዚህ ህያው እንደምትሆን ዘላለማዊ እንደምትሆን ታዲያ በምንድን ነው የምታውቀው? ሞት ካልጠፋ ያን የነገረኛ የጀነትም የጀሃነም ስትሆን ያው ዘላለማዊ ነው የምትሆነው። ኻሊዲነ ፊሃ ብሎ እዚሁ ፍርዳችን እኮ እዚሁ ተነግሮናል። ሞት ቢኖር ባይኖርም። ስለዚህ አንተ ፕሪሰፖዝ አድርገህ በቃ እንደዚህ ነው ምናምን ብለህ ነው የምትመልሰው እንጂ ፍርጃችን እኮ እዚሁ አሁን አንተ በዚሁ ሁኔታ ከቀጠልክ በአላህና በመጨረሻው ቀን ያላመነ በነብዩ ሰለላሁ ዐለይሂ ወሰለም አማኝነት ያላመነ ኻሊዲነ ፊሃ ያለ በጀሃነም ውስጥ ዘውታሪ ናቸው ይላል። ቆይ እሱ ስለሱ ዘውታሪ የምትሆነው ዘውታሪ ነው
ይነግርሃል ማለት ነው። ሌላ ነገር አትሂድ። አሁን ዘውታሪ ነው የሚባለው ነገር ቆይ፣ ዘውታሪ የምትሆንበትን ምክንያት እየጠየቁ እኮ ነው። አሁን ዝም ብለህ የቁርአን ጥቅስ ዝም ብለህ ብትጠቅሰው እኮ አይረዳህም። ዘውታሪ የምትሆንበት ምክንያትን እየነገርኩህ አንዴ ስማኝ። እፎይም ስለ እንትን ስላለ ሊተኛም ስለሆነ እኔ ጥያቄን ብቻ መልስልኝ። አሁን አንተ በትንሣኤ ቀን ሞተ ከተነሳ በኋላ ነው አይደለ ጀሃነምና ጀነት የምትገባው? ከፍርድ በኋላ ነው አይደለ ሰው የሚገባው? አዎ ብዙ ፕሮሰስ አለው። ሲራጥ የሚባል አለ። ያንን አልፈህ ጥያቄ አለ። በቃ ችግር የለም። ከትንሣኤ በኋላ ሞታችሁ ከተነሳችሁ በኋላ እንደማትሞቱ እርግጠኛ የምትሆኑበት ምክንያት ምንድን ነው ብለህ ንገረኝ። እሱም ብቻ ንገረኝ። ምክንያቱም ሞት ገና ስላልታረደ ማለት ነው። ከዛ በኋላ ነው ዘላለማዊነት የሚታወጀው ማለት ነው። ስለዚህ እንደማትሞቱ ምንድን ነው ማስረጃችሁ? ሞት ከዚህ በኋላ ሞት የለም ብሎ ስለነገረን ማለት ነው። ባይ ዲፎልት እዚህም ሁኛ ቋሉ በነገር ላይ አልነገረም። የነገረ መቼ ነው የነገረ? ቁርአን ላይ ያውቃል። እዚህ ጋር መቼ ነው የተነገረ? ቆይ በሐዲሱ መሰረት እንጨርስ። ዘውታሪ ትሆናላችሁ ስለሚል አንድ ሰው እንዴት ዘውታሪ እንደምትሆን እኮ እየነገርኩ እኮ ነው። አዲሱ እያብራራ ነው። ዘውታሪ ትሆናላችሁ የሚለው እኮ አንድ ቃል ነው። ገብተዋል። ከዛ በኋላ ግን ዘውታሪ እንዴት እንደምትሆኑ አዲሱ ነው የሚነግር። አሁን ሞታችሁ ከተነሳችሁ በኋላ ደግማችሁ ላለመሞታችሁ ምንድነው ዋስትናችሁ ነው ጥያቄው። ምክንያቱም ሞት አልታረደም። ጀነት ገብተህ እንኳን የሞት ፍርሃት አለብህ አንተ ማለት ነው። እስከ መቼ ድረስ ያ በግ ወይም ያ ሞት በጥቁርና በነጭ በግ ተመስሎ መጥቶ እስከሚታረድ ድረስ ማለት ነው። ስለዚህ እኔ አሁን ጥያቄ አንተ ሞተ ከተነሳ በኋላ ደግመህ እንደማትሞት ምንድነው ማረጋገጫ ነው? እሱን መልስልኝ። መልሴን እየመለስኩልህ ነው። መልሴን አልተቀበልከውም። ስለዚህ ባለመቀበል እለፈውና የጠየቅኩህን አብራራ። ይበቃል። እኔ ሰምጠየቅ እችላለሁ። ደከመኝ ዛሬ የምር ይቅርታ የምር ዛሬ ነገ ራሴንም እያለ ስለሆነ እንቀጥለዋለን። 22:17 ነው ያብራሩልኝ አነቢኒ ከመተኛታችን ምንድን ነው? ቀደም እኮ 22:17 አይደለም ሲጀመር፣ ቅድም ስናብራራለ ቆየን። ሜይ ቢ መረዳት ነው ችግር እየሆነብህ ያለው 22:17 አይደለም፣ ዮሐንስ 20:17 ማለት ነው። ይቅርታ እሱን አብራራለህ ቅድም ረጅም ሰዓት አብራራለህ። ነገና ፎሎ አድርጌ ያለውና ፎሎ መልስና የሆነ ቤት መዝሙረ ዳዊት ላይ ነው ያብራራህልኝ። እፎይ ይቅርታ፣ ራስህን ካመመ ችግር የለውም ነገ መቀጠል እንችላለን። አክቹዋሊ ቀን ስላለ እኔ ግን ያው ዮሐንስ ወንጌል 20:17 ለማለት ፈልጌ ነው። እሺ ምን አልከኝ ወንድም? ፎሎ መልስና እኔን ስታይኝ ፎሎ ብያለሁ መተህ ጠይቀኝ እመልስልሃለሁ። አሁን ሊተኛ ስለሆነ እሱ ይተኛ። በቃ የት ላይ የሆነ ቤት ከገባው ቼክ አድርገኝ። የት ላይ ነው ቢኒ? ቆይ ፎሎ ላድርግሽ። እሺ ወንድሜ። እሺ ያገሬ ልጅ ወንዜ ልጅ ፎሎ አድርጌለታለሁ። ቆይ ቃል ስጋንም ፎሎ ላድርግህ። ቆይ ፎሎ አድርጌዋለሁ። በቃ እፎይ ከተኛ እናንተ ታብራሩኛላችሁ ወይስ ነገ እንገናኝ? ምን ይሻላል? እነሱ ከከፈቱ እነሱ ጋር ሄድ። እኔ በጣም ብዙ ቀን አብራርተነዋል። ይሄ ክፍል ብዙ ቀን ዘግይቼ ነው ማለት ነው። ይቅርታ። እነሱ ከከፈቱ ትላለህ። ሙቭ ካሌድ ሶሪ። ነገ አቅቶኛል ዛሬ ከምር ራሴን አሞኛል። አላህ ያሽረ ወንድም አብሽር። አላህ ያሽረ። ትንሽ ሐኪም ነው በነገር ላይ እናመሰግናለን ሁላችሁም። ሐኪም ነው? አዎ ያልተራሳን ባለ ሜዲካል ራዲዮሎጂ ቴክኖሎጂስት ነኝ። አዎ ስለዚህ ልምጣ። ምን ሲያመኝ ልምጣ? ኧረ እንዳያምህ ምን በወጣ እንደምን ትታመማለህ? እመማላችሁ እንቅልፍ መሰለኝ አልተኛውም ነበረ። ለነገሩ እንቅልፍ ነው። የግመል ሽንት ቢታዘዝልህስ? አየው ነገር እየቆሰቆሰ ነው። አየኸው እፎይ፣ አየኸው ለገና ላስመሸን እኮ ነው። እሺ ደህና ደሩ። በቃ እሺ ደህና ደሩ። እንቅልፍ ተዛብቶብኝ መስማም አልተኛውም ነበረ። በጣም ራሴን እያዞረኝ ነዋል እና ትናንትና የተኛሁት 2 ሰዓትም አትሆንም እና አሁን ራሴን እዞኛል። ደህና እንደሩ። አይኔንም ራሴንም እዞኛል። ለዛ ነው ሶሪ።